ሰዎች እኮ ከመነሻቸውም ከመድረሻቸውም ሲያስቡት ጭንቀት ብቻ ሆነባቸዋል። መቼ ነው ተደስቼ የማቀው ይላሉ። ለመደሰት ከፈለጋችሁ መጸለይ ነው። በርከክ ማለትን ስትለምዱት ከዚህ በኋላ ከጸሎታችሁ በኋላ ያለው እረፍት እምነትና ሰላም፣ ጸጥታና ሞገስ ነው። በቃ የሚታየው ይሄ ነው። እንጀራና ሀብት ያላስደሰተው ጸሎት ያስደሰተው። ከዚህ አንጻር ጥያቄ ካለ እንቀበላለን። እሺ አሜን። ሰላም ብያለሁ። ወንድማችን እንዴት ነህ? ሰላም እንዴት ነው ወንድሜ? ሰላም ነው እግዚአብሔር ይመስገን ወንድማችን። እሺ አሁን ወደ ጥያቄ ልመለስና እሺ ማለት ሀብተ ፈውስ ለመሰጠት ሀብተ ፈውስ እንደሚሰጥ አውቃለሁ። ማንኛውም ሰው በመንፈስ ላይ የማስወጣት ስልጣን እንዳለው አውቃለሁ። ለሰው ልጅ ሁሉ የተሰጠ ነውና ግን እዛ ደረጃ ላይ ለመድረስ ብዙ ዋጋ ያስከፍላል። አንደኛ በንስሐ ሕይወት መታጠብ ይኖርብሃል። የዘወትር የአምልኮ ሰዓት ሊኖር ይገባል። የምትሰግድበት ቦታ ሊኖር ይገባል። የጸሎት ቦታ ምናምን መንፈሳዊ ተጋድሎችን ከተጋደልክ በኋላ ሀብተ ፈውስ እንደሚሰጥ አውቃለሁ። ግን አሁን በዚህ ሰዓት የትኛውን ማመን እንዳለብን አናቅምና መንፈስን በመንፈስ የሚያባርሩ ሰዎች ያሉ ይመስለኛል በዚህ ሰዓትና ድንገት ተነስተው የሆነ ሰው የሆነ ቤት ላይ ሲጮህ ወይም ደግሞ መንፈሱ ሲያስቸግረው የሆነ ነገር ሲያደርግ አንድ ሰው ተነስቶ በራሱ ስልጣን ወይም ደግሞ በምን ተማምኖ እንደሆነ አላቅም ድንገት ተነስቶ ሀብተ ፈውስ እንደተሰጠው አድርጎ ብዙ ሰውን ያስለፈልፋል። ብዙ ሰውን መንፈስ አስወጣው ሲል ይሰማል ምናምንና መንፈሱን በእንደዚህ አይነት ሁኔታ ላይ ቻንሱን ይጠቀምና ወጣው ብሎ እንደ ጮህ አስመስሎ ግን በሌላ ቤት ደግሞ ስታየው ያው መንፈስ እንዳለ ነው የሚያሳየውና ስለዚህ ነገር እንዴት ነው ማለት ምን ታስባለህ አንተ በራስህ? ማለት መንፈሳዊ ተጋድሎ ላይ ከአንዱ ወደ አንዱ በተጋድሎ ሼር ይደራረጋልና ከድካማችንም አንፃር ከተጋደልነውም ነገር አንፃር የሆነ ልምድ ይኖረናልና ከዛ አንፃር ምን ታስባለህ አንተና ሀብተ ፈውስ ስለተሰጣቸው ወይም ደግሞ ሀብተ ፈውስ ለማግኘት ብዙ ዋጋ መከፈል እንዳለበት አውቃለሁ። እንደገና ደግሞ እግዚአብሔር ለሰው ልጅ ይሄንን ስልጣን ሲሰጠው በንስሐ መታጠብ አለበት፣ መስገድ አለበት፣ ደጋግመ ቅዱስ ቁርባን ላይ መኖር አለበት፣ በመንፈሳዊ ተጋድሎ ላይ መኖር አለበትና ማንኛውም ሰው ተነስቶ መንፈስን እንደዚህ ብሎ ሊያዘው የሚችለው ነገር አይደለምና እኔ እንደዛ ነው የምረዳውና እንዴት ነው ያንተ ሐሳብ? ግልጽ ነው መሰለኝ ጥያቄ ካልሆነ አብራራዋለሁ። ችግር የለውም። ኧረ ግልጽ ነው በጣም ማለት ያልከው ነገር የሚጣል ነገር የለውም። ትንሽ ሊያነጋግረን የሚችለው መቼ ነው? እስኪ እነማን ናቸው ጥቀሳቸው ብዬ ስነግርህ ምናልባት የምትጠቅሳቸው ሰዎች ምናልባት አንተ ሚስ አንደርስታንድ አድርጋቸው ወይም ደግሞ ማለት በደንብ አልገቡ ሊሆኑ ይችላሉ በሚለው ምናልባት ልንወያይ እንችላለን። ግን አሁን ያነሳው ነጥብ በጣም ትክክል ነው። አንድ ሰው ሀብተ ምንድነው ጸጋ ሳይሰጠው ፈውሳለሁ ሊል ይችላል፣ አጋንንት ናውጣለሁ ሊል ይችላል፣ ብዙ ነገር አድርጋለሁ ሊል ይችላል ማለት ነው። ያንን ነገር ማወቅ የምንችለው እንዴት ነው የሚለው ነገር እሱም ሌላም ጥያቄ ነው ማለት ነው። እና ከተናገርከው ነገር አንጻር ልክ ነው። ዋነኛው ነገር ምንድነው? ሰይጣን በሰይጣን መውጣት አይችልም። መጽሐፍ ቅዱስ ላይ በኤልዜቡል አለቃ የሚባሉት አጋንንት የሚያስወጣ አይነት ነገር ይመስላችኋል። ግን አሁን ርዕሱ ላይ የጻፍኩት ራሱ ይሄን ነገር ይገልጸዋል ማለት ነው። የሚናበቡ መናፍስታት ማለት ይሄ ሰውዬ ጸጋ ሳይኖረው መናፍስትን አወጣለሁ ብሎ የሚያስብ ከሆነ መናፍስትን በመናፍስት አጋንንት ላወጣ ብሎ ካሰበ ምን መሰለህ የሚያደርገው እዛ ሰውዬ ላይ ያለው እርኩስ መንፈስ እዛኛው ካለው ሰውዬ መንፈስ ይናበባል። እነሱ ይናበባሉ፣ አብረው ነው የሚሰሩት ማለት ነው። ስለዚህ ያ ሰውዬ ይህን መንፈስ ውጣ በሚለው ሰዓት አንፈራፍሮት ጮኮ ልክ እንደወጣ አስመስሎ ይወጣ ሊመስል ይችላል ማለት ነው። ግን እዛው እንደተቀመጠ ነው ያለው ማለት ነው መንፈሱ ማለት ነው። ስለዚህ እርኩሳን መናፍስት ተናበው ስለሚሰሩ ከሚያስወጣው ሰውዬ መንፈስ ካለው እሱ ላይ ካለው እርኩስ መንፈስ ጋር ይሄ ሊወጣለት ካለ እርኩስ መንፈስ ጋር ተናበው
በመናበብ እነሱ የወጡ አስመስለው ይሰራሉ ማለት ነው። ያ ሰውዬ የወጣለት ይመስለዋል ማለት ነው። ስለዚህ በኋላ ሲሄድ ግን ወደ ትክክለኛው መንገድ ሲመጣ ግን ያ መንፈስ እንዳልወጣ እንደተቀመጠ፣ እንደዚሁም እየቀለዱበት እንደነበረ በእግዚአብሔር ኃይል ሊገለጽለት ይችላል ማለት ነው። ስለዚህ ጸጋ ልዩ ልዩ ነው። ጸጋ ልዩ ልዩ ነው። መንፈስ ግን አንድ ነው። እግዚአብሔር አምላክ ለብዙ ሰው ብዙ ጸጋን ይሰጣል። የመፈወስ፣ የመስበክ፣ የማስተማር ብዙ ነገሮችን እግዚአብሔር አምላክ ጸጋን ለሰው ልጅ ያካፍላል። ይህን ጸጋ ለመቀበል ግን ዝም ብለህ አይደለም፣ ወደ እግዚአብሔር በንጽህና ቀርበህ። በንጽህና ማለት ንስሐ ነው። ከንስሐ በላይ ንጹህ የሚያደርግ ነገር ምንም ነገር የለም። በንጽህና ቀርበህ ተታቅለክ እግዚአብሔር አምላክን አንተን ልብህን ኩላሊትህን መምሮ አይቶ ያንን ጸጋ ሊያካፍል ሊሰጥህ ይችላል ማለት ነው። ስለዚህ እግዚአብሔር አምላክ ጸጋን ያካፍላል እንደ ስራ አይቶ፣ እንደ ታታሪነትህ ወይም ደግሞ እሱን በቅንነት እንደምታገለግለው ካመነ እግዚአብሔር አምላክ ለአንተ ያንን ነገር ሊያደርግልህ ይችላል ማለት ነው። ሌላው ነገር ምንድን ነው? ለምሳሌ አንድ ሰው በርኩሳን መናፍስት ተይዞ ወይም ደግሞ ስቃይ ላይ ሆኖ ሄዶ ያ መንፈስ ከተሸኘለት በኋላ ተሸኝቶልኛል ብሎ በቸልተኝነት በሚኖርበት ሰዓት ተመልሶ ወደዛ ስራ በሚገባበት ሰዓት ያ ርኩሳን መናፍስት ተመልሶ እጥፍ 7 እጥፍ ሆኖ ተመልሶ ይገባበታል ማለት ነው። ያን ጊዜ በሚገባበት ሰዓት አሁን ተፈውሼ የለ እንዴ? ለምንድን ነው ድጋሚ እንደዚህ የሚሆንብኝ? ስለዚህ እነዚህ ሰዎች ሐሰተኛ ናቸው ማለት ነው ይላል ማለት ነው። ስለዚህ አንድ ርኩስ መንፈስ ከወጣለት በኋላ ድጋሚ ተመልሶ የሚገባበት አይመስለውም ማለት ነው። ስለዚህ አንድ ሰው ርኩሳን መናፍስት ከራሱ ላይ ከማራገፉ በፊት መጀመሪያ በደንብ መማርና ማጥናት አለበት ማለት ነው። አንደኛ ነገር የሰው ልጅ ከርኩስ መንፈስ ነፃ መሆን ስለማይችል ነፃ መሆን አይችልም። አንተ ላይ አለመግባት አይችሉም። በቃ ይገባሉ። መግባታቸው የማይቀር ነገር ነው። በዚህም አለ በዛ በምትሰራውም ነገር ሰው ልኮብህም ሊሆን ይችላል። በብዙ ነገር ሊገቡ ይችላሉ። ግን ገብተው አንተ ላይ ስራ እንዳይሰሩ ማድረግና አንተ ላይ ስልጣን እንዳይኖራቸው ማድረግ የአንተ ድርሻ ይሆናል ማለት ነው። ስለዚህ እነዛ ሰዎች ያ ርኩስ መንፈስ ከተሸኘላቸው በኋላ ወደ ቀድሞ ስራቸውን የሚመለሱ ከሆነ የማይጸልዩ፣ የማይሰግዱ፣ ጸበል የማይጠመቁ፣ ንስሐ የማይገቡ፣ ቅዱስ ቁርባን የማይቀበሉ ከሆነ ያ የወጣው መንፈስ ተመልሶ እነሱን የማጥቃት ሁኔታ ይፈጠርለታል ማለት ነው። ስለዚህ አንድ ሰው ይህን አንድ መንፈስ ካሸኘ በኋላ ወይም ደግሞ ካስገዘተ በኋላ በጾም፣ በጸሎት፣ በስግደት፣ በንስሐ፣ በቅዱስ ቁርባን ተጠብቆ መኖር አለበት ማለት ነው። ምንድን ማድረግ ይቻላል? እነዛ ርኩሳን መናፍስት ቢገቡም ተቃጥለው ይወጣሉ ማለት ነው። ተቃጥለው ይወጣሉ። መንፈስ የሚሸኝባቸው መንገዶች በጣም ብዙ አሉ። በምትጸልይ ሰዓት የሚወጡ አሉ። ጸበል ስጠመቅ የሚወጡ አሉ። በፈውስ ሰዓት አባቶች አንተ ላይ በሚገሰጹበት ሰዓት በሚወጣበት ጊዜ አለ። ስለዚህ መንፈስ የራሱ የሆነ ጊዜ አለ። እግዚአብሔር አምላክ ውጣ፣ ተነስ፣ ሂድ ከዚህ ሰው ራቅ ባለው ሰዓት ነው የሚወጣው ማለት ነው። ሰዎቹም መምህራኖቹም ይሄን አጋንንት የሚገስጹት የሚያወጡትም በእግዚአብሔር በአጋዕዝተ ዓለም ሥላሴ ስም በቅዱሳን መላእክት እንዲሁም በጻድቃን ሰማዕታት ስም ስለሆነ ያ ክፉ መንፈስ ጊዜው ከሆነ ወጥቶ ይሄዳል ማለት ነው። እና አንድ ርኩስ መንፈስ ደግሞ በጣም ይሄ ለምሳሌ የዛር መንፈስ የሚባለው መንፈስ በጣም ብዙ ሺህ ሰራዊቶች አሉት። ምክንያቱም እሱ የአጋንንት አለቃ ዋና ዲያብሎስ ስለሆነ በጣም ብዙ ሺህ ሰራዊቶች አሉ። በአንተ ላይ በተቀመጠበት ሰዓት አንተ ላይ በጣም ብዙ እርኩሳን መናፍስቶችን ይስብብሃል። ሰዎች አስነስቶ አንተ ላይ መተት እንዲያደርጉ ሊያደርግብህ ይችላል። መንገድ ላይም አይቶ ቡዳ ወይም ደግሞ ቡዳ ያለበት ሰው አንተ ላይም ሊገባ ይችላል። ስለዚህ ያ ዛር መንፈስ አንተ ላይ በጣም ብዙ ሺህ ሰራዊቶችን ይሰበስብብሃል ማለት ነው። ስለዚህ አንተ መጸለይ፣ መስገድ፣ መቀጥቀጥ ስትጀምር እነዛ ሰራዊቶችን የሸረሸሩ እያለቁ ይመጣሉ ማለት ነው። እንዳንተ ብርታትና እንዳንተ ጥንካሬ ማለት ነው። ከዛ በኋላ ያ ዛር ብቻውን ያ ሰራዊት ሁሉ አልቆ ብቻው በሚቀር ሰዓት ተጋለጥኩኝ ብሎ መውጣት ይጀምራል ማለት ነው። ስለዚህ የዛር መንፈስ ደግሞ ማለት ከአያት ከቅድመ አያት ሲወርድ ሲዋረስ የመጣ ማለት ሲመለክ የነበረ ሲገበርለት ጌታዬ አምላኬ እየተባለ ሲገበርለት ሲታረድለት ደም ሲፈስለት በጣም ብዙ ነገሮች ሲደረጉለት የነበረ ርኩስ መንፈስ ስለሆነ እንዲሁ በቀላሉ ተነስቼ ልውጣ አይልም፣ ወጥቶም አይሄድም ማለት ነው። ምክንያቱም የለመደው ነገር ስላለ በፈቃደኝነት ያስገቡት ስለሆነ ቶሎ ልውጣ ማለት አይፈልግም ማለት ነው። እሱም አይወጣም ማለት ነው። ስለዚህ አንተም ጽናትህን ብርታትህን አይቶ የርኩስ መንፈስ ሊወጣ
ይችላል ማለት ነው። ከወጣ በኋላ ግን ደግሞ አይገባም ማለት አይደለም። ስለዚህ ባለንበት ብርታት ጽናት መጠበቅ ይገባናል ማለት ነው። እና በሁለት አይነት መንገድ ነው ሰዎች መምህራኖቻችን፣ ለምሳሌ የኛ መምህራኖቻችን እንደዚህ ሐሰተኛ ናቸው ብሎ የሚያስቡት በሁለት መንገድ ነው። አሁን በነገርኩ ማለት ነው። ማለት በዚህ ነገር ተጠቅተው የሄዱና ያ ነገር በየዋህነታቸው እግዚአብሔር ይዞላቸው አጋልጦላቸው ይሄዱና ይፈወሳሉ ማለት ነው። ከፈወስ በኋላ ግን የሉ አይጸልዩም፣ አይሰግዱም፣ ጸበል አይጠመቁም፣ ንስሐ አይገቡም፣ ቅዱስ ቁርባን አይቀበሉም። መንፈሳዊ ተግዳሮት ምንም ነገር የላቸውም ማለት ነው። ምንም ነገር የላቸውም። ስለዚህ ምንም ነገር የላቸውም ማለት በዓለማዊ ሕይወት ይወሰዳሉ ማለት ነው። በዓለማዊ ሕይወት የሚወሰዱ ከሆነ ደግሞ የአጋንንት ማደሪያ ይሆናሉ ማለት ነው፣ ተመልሰው ማለት ነው። ስለዚህ የርኩስ መንፈስ በጸበል ማለት ነው፣ በንስሐ በጾም በስግደት የተቃጠለ ርኩስ መንፈስ ወጥቶ አንተን መልሶ እዛ ቦታ ላይ ሲያገኝክ 7 እጥፍ ሆኖ ነው የሚገባው ማለት ነው። 7 እጥፍ ሆኖ ለምንድን ነው የሚገባው? እንዴት እንደወጣ ስለሚያውቀው ተመልሶ መውጣትን ስለማይፈልግ አንተ ላይ መከራ ለማብዛት አንተን ድጋሚ እሱን እንደዛ አድርገህ እንዳተሰጡ አድርጎ ሊፈትን አንተ ተመልሶ ይመጣብሃል ማለት ነው። ስለዚህ እነዚህ ሰዎች በራሳቸው ስንፍና በራሳቸው ጥንካሬ ማጣት ጸጋ ደረባቸውን የብዙ ሰው መዳን ምክንያት የሆኑ ሰዎችን ሐሰተኛ ናቸው ብለው ለማውራት ይደፍራሉ ማለት ነው። ምክንያቱም እነሱ አልበረቱም ማለት ነው። እንደዚሁም ደግሞ ትክክለኛ ያልሆኑ ሰዎች ጋር ሊሄዱ ይችላሉ ማለት ነው። እንደዚሁ ቅድም አንተ እንዳወራው አጋንንት እነሱን የሚሉ ሰዎች ጋር ሊሄዱ ይችላሉ ማለት ነው። ለምሳሌ ደብተራ ጠንቋይ የሚባሉት ማለት ነው። ለዓይነ ጥላ ብለው ቴሌግራም ላይ ወይም ደግሞ ፌስቡክ ላይ የምታያቸው ማስታወቂያ የሚለጥፉ ሰዎች አሉ ማለት ነው። ለዓይነ ጥላ፣ ለመስተፋቀር እንዲህ እያሉ የሚሰሩ ሰዎች አሉ። እነሱ አሁን ዛርን በቅመማ ቅመም ወይም ደግሞ በቅጠላ ቅጠል እናስወጣለን ብለው ያስባሉ። ግን አጋንንት የሚወጣው በማን ነው? በእግዚአብሔርና በእግዚአብሔር ስም ብቻ ነው ማለት ነው። በዛ ነገር በማንም አይወጣም። አጋንንት በአጋንንት አይወጣም። አጋንንት በአጋንንት ተናቦ ሰርቶ የወጣ ሊያስመስልልህ ይችላል። ግን ያ ርኩስ መንፈስ በውስጥ እንደተቀመጠ ይቀራል ማለት ነው። ስለዚህ እንዴት ነው መለየት የምንችለው? ትክክለኛ መንፈስ ያደረበትና ያላደረበትን አገልጋይ ወይም ደግሞ መምህር እንዴት ነው መለየት የምንችለው? እግዚአብሔርን በጸሎት በመጠየቅ ማለት ነው። እግዚአብሔር አምላክ ሆይ እውነት ይሄ ሰው ትክክል ነው ወይ? ይሄ ሰው አንተ ጸጋ የሰጠኸው ነው ወይ? እውነት አንተ ፈውስ፣ አድን፣ አስተምር ብለህ የላከው ነው ወይ? እባክህን ግለጽልኝ። በጣም አይምሮዬ ተጨነቀ፣ ማሰብ አልቻልኩም፣ በጣም እንትን ብሎኛል፣ ተወሳስቦብኛል እና እባክህን ግራ ገብቶኛል፣ እባክህን መልስ ስጠኝ ብለህ በጸሎት እግዚአብሔር አምላክን መጠየቅ ትችላለህ። አንተ ዋናው በንጹህ ልብ ሆነ መጠየቅ ብቻ ነው የሚጠበቅብህ እንጂ እግዚአብሔር አምላክ ምላሹን ይሰጣል ማለት ነው እንጂ ከዛ በዘለለ ሰው ባየው ነገር ሁሉ ወይም ደግሞ በሰማው ነገር ሁሉ ይሄ እንደዚህ ነው ይሄ እንደዚህ ነው ማለት በጣም ትንሽ ግራ ያጋባሃል ማለት ነው። ሁሌም እንደተወዛገብክ ነው የምትቀረው ማለት ነው። ግን እግዚአብሔር አምላክ አንድ ሰው ከልቡ መገልገል ፈልጎ ወይም ደግሞ ይህን አገልግሎት ለሕዝበ ክርስቲያኑ አስቦ ተጨንቆ ከሆነ ቀጥታ መልሱን ማግኘት ያለበት ከእግዚአብሔር አምላክ ነው። እግዚአብሔር አምላክ ሁልጊዜ መልስ ይሰጣል። ሁልጊዜ መልስ ስለሚሰጥ ያን ጊዜ ትክክለኛውና እውነተኛውን መልስ ታገኛለህ ማለት ነው ከፈጣሪ። ያለበለዚያ ሰው የሚያወራውን ወይም ደግሞ አንተ የምታየውን ያልመረመርከውን ያልገባበትን ያልተማርከውን ነገር ነው ዝም ብለህ ይሄ ሰው ትክክል ነው ይሄ ሰው ትክክል አይደለም ልትል የምትችለው ማለት ነው። እና አንዳንድ ሰው ደግሞ ከአገልግሎቱም ከአስተምሮቱም ስለሚያስታውቅ ማለት ነው። እና ለጊዜው ምልክ ይሄም ብቻ ነው። ያልገባክ ነገር ካለ መጨመር ይችላል። ኦፍኮርስ ገብቶኛል። ግን ምን አለ መሰለህ አንዳንድ ጊዜ መንፈሳዊ ህይወት በጣም ተጋድሎ ይፈልጋል። መንፈሳዊ ህይወት በጣም ልፋት ይፈልጋል። እንደዚሁ ዝም ብለህ የምታገኘው ነገር አይደለም እና አንድን ነገር ለመመርመር ራሱ ስለዛ ነገር በቂ እውቀት ሊኖር ይገባል። የሆነ ነገር ለመመርመር ለምሳሌ አሁን የመምህር ተስፋዬ የመምህር ግርማ እንደዚህ አይነት ተመሳሳይ አስተምሮ ያላቸው ሰዎች መነጽራቸው የተለየ ነው። የሚያዩበት መነጽር ማለት ነው። መንፈስን ዝም ብለህ አታምንም፣ ትጠራጠራለህ፣ ትመረምራለህ ከምን አንጻር እንደሆነ ማለት ነውና ይቅርታ እንዴ እና ከዛ አንጻር ትመረምራለህ። መንፈስን ሁሉ አታምንም፣ መነጽርህም የተለየ ነው የሚሆነው። ኦፍ ኮርስ ገብቶኛል። እንደ አንዳንድ ጊዜ እንደዚህ ጠንቋዮች ወይም ደግሞ ደብተሮች ምናምን የሆነ ነገር
የእነሱ ጋር ስትመጣ መጀመሪያ መንፈስ ለመንፈስ ነው የሚናበበው። ከዛ በኋላ እሱ ጋር ያለው መንፈስና አንተ ጋር ያለው መንፈስ ተመሳሳይ ከሆነ መረጃ ይሰጠዋል። እንደፈለገ መረጃውን ካገኘ በኋላ ከዛ አንፃር ወይ ይፈርድልሃል ወይ የሆነ ነገር የምትፈልገውን ለማድረግ ይሞክራልና ምክንያቱም አንተ ጋር ያለው በቂ ኢንፎርሜሽን እዛ ጋር ስለሚያቀብል ማለት ነው። በእንደዚህ አይነት ሳይኮሎጂ ሊሰሩ ይችላሉ። ግን አሁን እኔ ያልገባኝ ቤተክርስቲያን ውስጥ ሆነው የቤተክርስቲያን ቅጥር ግቢ ውስጥ ሆነው እንደዚህ አይነት ነገሮች ላይ ዲቴል መልስ ለመስጠት ይሞክራሉ። ግን ምግባራቸው አንዳንድ ነገራቸው ሳይኮሎጂ ነው። ለምሳሌ አሁን ወደ ጀሞ አካባቢ አቡነ ተክለ ሃይማኖት የሚባል ቤተክርስቲያን ውስጥ የሆነች መነኩሴ ሴትዮ አለች እና ጸጋዋ የበዛላት ነው ምናምን ሲባል ብዙ ሰው ይሄድ ነበረ። በፊት ግን ምን የት ሀገር ነበረ የሆነ ሀገር አለና እዛ ሀገር ገብረ ክርስቶስ የሚባል ቤተክርስቲያን ውስጥ ትሰራ ነበረ እና እንደዚህ መንፈሶችን በቀላሉ ታያለች። ምን እንደተደረገብህ የት ቦታ ሄደ መጠመቅ እንዳለብህ ምናምን በግልጽ ትነግራለች። ከዛ በኋላ ሄደ ያንን ነገር እንድታረግ ታረጋለች የሚባል ነገር ሰምቼ ብዙ ሰው ደራ ገብረ ክርስቶስ የሚባል ቤተክርስቲያን ደራ አስታወስኩት እና እዛ ብዙ ሰው ይሄድ ነበረ እና መስቀሉ በእምነት የተሰራ ነው ምናምን ተብሎ ብዙ ሰው ይሄድ ነበረ እና እኔም በዛ ሰዓት መሄድ ፈልጌ ነበረ። ጓደኞች ይሄዱ ነበር ምናምን በአንዳንድ ነገሮች ግን ሳይሳካልኝ ቀርቶ አልሄድኩም እና አሁን ከስንት ዓመት በኋላ ጀሞ ተክለ ሃይማኖት ላይ መታለች ተብሎ ሄደን ማለት ነው እና አንዳንድ ነገሮች ሳይ በጣም ከመንፈሳዊ ነገር የወጣ ነው የማየው ነገር በጣም ያስጠላል። ንስሐ ለመግባት ስትፈልግ ገንዘብ ያስፈልገዋል። እንደገና የድህነት ተብሎ ደግሞ አዳራሽ ውስጥ ተሰብስበ ብዙ ሰው ይገባና የሆነ ግንባሩ ምናምን ይታያል። ከዛ እንዲህ ተጠመቅ፣ እንደዚህ ተሰርቶባል፣ እንዲህ ተደርጎባል፣ ንስሐ ገባ ምናምን ትባልና ለሱ ደግሞ ትከፍላል። እንደገና ደግሞ ለመፈታትም ስትመጣ ትከፍላል። እንደገና ማር ምናምን አለ ደግሞ እዛ የእምነቱ ማር ነው ተብሎ ማርና ዕጣን ነው ተብሎ ደግሞ ማርና ዕጣን ትገዛለህና ይሄ ሁሉ ፕሮሰስ ለገንዘብ ተብሎ የተደረገ ነው። ስታየው ከመንፈሳዊ ሕይወት ይወጣ ነው። ለንስሐ አይከፈልም። ንስሐ አባት ለመያዝም ስትፈልግ አይከፈልም። እንደዚህ አይነት ነገሮችም ለማድረግ እና እንደዚህ አይነት ነገሮች በጣም ይበዙ ናቸው። እዛ ቦታ ላይ ደግሞ ስታይ በእንደዚህ አይነት ፕሮሰስ የተሳካላቸውም ሰዎች አሉ። ለምስክርነት ይመጣሉ። አብረው ከነበሩ ሰዎች ጋር ምስክርነት ሲያደርጉት ያለህና ከዚህ አንፃር ያው ዞሮ አንድ ላይ ነው ስማቸው ሲጠፋ የነበረው። እነዚህን ከነዛ ጋር ይቀላቅሏቸዋል ምናምንና አንዳንዴ ደግሞ አስተምህሮ ላይም ስህተት ሊፈጠር ይችላል። ለምሳሌ አሁን እኔ አላቅም ስለ ወንቅሸት ቅዱስ ገብርኤል ብዙ ይወራል። እኔ አላቅም፣ ሄጄም አላቅም። የእሳቸውንም አስተምህሮ አጋጣሚ ሆኖ ሰምቼም አላቅም። መወቃቀስ ግን አልፈልግም። ግን አንዳንድ አስተምህሮች ላይ ስህተት እንዳለ ይሰማኛል። እኛ አስፈር ከሆነ ከዛ ሀገር መጣና ምንድነው ኪሱ ላይ የእሳቸውን ፎቶ አየሁት። ልክ እንደ ስዕል አድኖ ሲጠቀምበት አየሁት። ማህበር ለብቻ ተመስርቷል። እሱ ፎቶዎች ላይ አንዳንድ ኢንፎርሜሽን ስሰማ በስማቸው ማህበር ተመስርቷል። የሚዘመርላቸው ልክ የጽድቅ ስራ አልፈው የወጡ ወይም ደግሞ ከዚህ ዓለም የተለዩ እንደሚሰጣቸው አይነት ክብር ተሰጥቷቸው ስለሳቸው ሲዘመር ሰምቻለሁ። መዝሙር ወጥቶላቸው እና የሆነ ሕክምና ላይ ምናምን ሲሆኑ ልክ እንደ ስዕል አድኖ ያድነናል ብለን በመናምነው ወይም ደግሞ የቅርባችን ደራሻችን ነው ብለን በመናምነው ለምሳሌ ልክ እንደ ቅዱስ ገብርኤል፣ እንደ ኪዳነ ምሕረት፣ እንደ አርሴማ ፎቶአቸውን የእሳቸውን ፎቶ ደረታቸው ላይ አድርገው ምናምን እንደዚህ አይነት ነገር አይቻለሁ። እና ከዛ አንፃር ካስተምሮ ልዩነት ከግለሰብ አይነት ከእንደዚህ አይነት ነገር እንዴት ነው የምንለየው? ቤተክርስቲያን ውስጥ ናቸው እነዚህ ሰዎች የሚሰሩት እንደዚህ ነውና በምን መነጽር ብንመረምራቸው ነው የሚሻለው? አያረጉም እንዳንል ሲደረግላቸው ሲፈወሱ ይሄንን ለምሳሌ በዛ በተሸጠው ማር
በዛ በተሸጠው በገዙት የሆነ ነገር ተደርጎላቸው ነው ያለን። ኦፍ ኮርስ ቡዳ በጣም አስመሳይ እንደሆነ አውቃለሁ። ፊልመኛ እንደሆነ አውቃለሁ። ፊልም መስራት ይችላል። ለምሳሌ አሁን የሆነ ሰው ቲክቶክ ላይ እንደዚህ ሀብተ ፈውስ አለኝና ማሰር እችላለሁ ብሎ ቢነሳና የሆኑ መንፈሶች ሲጮሁ እዛ ላይ ታይ ይሆናል። ግን ተመሳሳይ መንፈስ ከሆነ ይናበቡና ኢንፎርሜሽኑን ስለሚያውቅ በእንደዚህ አይነት ኢንፎርሜሽን መደበቅ ስለሚፈልግ የተጋለጠውን መንፈስ ጊዜ እንዲያገኝ በእንደዚህ አይነት ስራ ሊሰራ ይችላል። በጣም ብዙ አጋጣሚዎችን እንደሚጠቀም አውቃለሁ። ግን ለመለየት ምን እናደርግ? አንተ እንዳልከው ቅድም በጸሎት መጠየቅ እንችላለን። ግን እኛ በጣም ደካሞች ነን። የጸሎቱን መልስ እስክናገኝ ድረስ ትዕግስት ላይኖረን ይችላል ምናምን እና በቀላሉ ሁላችንም የምንፈልገው ሳንደክም ሳንለፋ በቀላሉ ያ መንፈስ በሆነ ነገር ጮሆ እንዲወጣልን የምንፈልግ ሰዎች አሉ። ለምሳሌ እኔም ከእንደዚህ አይነት ሰዎች ጋር አንዱ ስለሆንኩኝ መድከም እንዳለብኝ፣ መጸለይ እንዳለብኝ፣ መቁረብ እንዳለብኝ፣ በጣም አብዝቼ መስገድ እንዳለብኝ፣ መቀጥቀጥ እንዳለብኝ እያወቅኩ ትምህርቱ እያለኝ የመረዳት ችግር እንደሌለብኝ እያወቅኩኝ ግን የሆነ ሰው እንደዚህ አይነት ፈውስ ሲያደርግ ሀብተ ፈውስ ያለው እየመሰለን ሄደን ወዲያው ተይዞልን ወዲያው እንዲሸኝልን እንፈልጋለን። እና ከዚህ አንፃር እንዴት ታየዋለህ ለማለት ነው። አበዛውባችሁ፣ ይቅርታ በጣም። ኧረ ችግር የለውም። አይ ገብቶኛል። አሁን ወንቅሸት ቅዱስ ገብርኤል ያልከው እንትና ይመስለኛል አባ ዮሐንስ ይመስለኛል። ምን አለ መሰለህ ወንድሜ፣ ፎስን የምትሻ ከሆነ በውስጥ ፎስን የምትሻ ከሆነ አንደኛ መጀመሪያ ዓላማህን ማወቅ ነው። በቃ ለምንድን ነው የሚሄደው? ፎስ ፍለጋ ነው አይደለ? መጀመሪያ ምንድነው አንድ ክርስቲያን ፎስ የሚፈልግን ክርስቲያን ምንድነው ማድረግ ያለበት? ፈውስ እንኳን አይደለም ቤተክርስቲያን ባለህበት በቤትህ ውስጥ ፈውስ አለች ማለት ነው። ዋናው ነገር ምንድነው? አንተ በንጹህ ሕሊና ወይም ደግሞ እግዚአብሔርን በመሻት ከሆነ ያን ነገር የምታደርገው እዛ ድረስ መሄድ አይጠበቅብህም። ለምሳሌ እኔ በምን አምናለሁ መሰለክ? እኔ አሁን ለምሳሌ የመምህራችን አባታችን የመልካም መንከራት መርገማ ወንድሙ የእሳቸውን ትምህርት በደንብ አዳምጣለሁ። የመምህራችን የመምህር ተስፋዬ ትምህርት በደንብ አዳምጣለሁ። የመምህራችን የቄሲስ ሄኖክ ወልደ ማርያም የሁለቱም ቄሲስ ሄኖኮች አባ ሳሙኤል እሳቸውም ቆሞስ ናቸው። አባ ሳሙኤል የእሳቸውን ትምህርት በደንብ አዳምጣለሁ ማለት ነው። እና ከነዛ ውስጥ ግን አንዳቸውንም አግኝቻቸው አላውቅም። አንድ ጊዜ አግኝቻ የማውቀው እንደው ማንን ነው? አባ ሳሙኤልን እግዚአብሔር ረድቶኝ እሳቸው ጉባኤ ተሳትፌያለሁ ማለት ነው። ገብቶሃል የምልህ ጉባኤ ተሳትፌያለሁ። መምህር ግርማን በጣም ትምህርታቸውን በደንብ ማዳመጠው አብዝቼ የማዳመጠው የእሳቸውና የመምህር ተስፋዬን ትምህርት በደንብ ማዳመጠው ማለት ነው። ሁለቱንም አግኝቻቸው አላውቅም። ግን ከነሱ ከሚያስተምሩ ትምህርት ግን ወስዳለሁ። እነሱ ያሉበት ቦታ ድረስ ድረስ አሳድጄ ግዴታ ማግኘት አለብኝ ብዬ የማስብ ሰው አይደለሁም። ምክንያቱም በእነሱ ላይ አድሮ የሚሰራው ማን ነው? እግዚአብሔር አምላክ። ሰው ለምንድን ነው እንደዚህ አይነት ውሳኔ ውስጥ የሚገባው? የሚፈውሰውን አካል አለማወቁ ነው። ገባህ ብለህ አንተው የሚፈውሰውን አካል አለማወቁ ነው። እዛ ሄደ የመምህራንን ፎቶ ይዞ እስከሚሄድ ድረስ የሚደርስ ደረሳ ከሆነ ይሄ ገና እውቀቱ ገና ነው ማለት ነው። ገብቶሃል? መጀመሪያ ለዚህ ነው ቅድም እያነሳሁት። ለምንድን ነው ፈውስን ከመፈለጋችን በፊት በምን አይነት አካሄድ መሄድ እንዳለብን ራሳችንን ማጤን አለብን፣ ማሰብ አለብን የምንለው ለዚህ ነው ማለት ነው። ለዚህ ነው ሰው እንደሄዱ መሄድ መልካም አይደለም። በጣም ስለ አባ ዮሐንስ ሲዘመር ምናምን ሲሰማ አንተ ያ ነገር እንትን የማይልህ ከሆነ ስሜት ትርጉም የማይሰጠው ከሆነ ያን ነገር ማድረግ የለብህም። በቃ አንተ ማድረግ ግዴታ የሚያስገድድህ የለም። ያን ነገር ማድረግ አይጠበቅብህም። ሰው ፍቅሩን ለመግለጽ በጣም ብዙ ነገር ሊያደርግ ይችላል። እንኳን በቤተክርስቲያን ለሚያገለግሉት ለአባ ዮሐንስ አይደለም ማለት ነው። ለአፄ ምኒልክም መዝሙር አላቸው። በነገራችን ላይ የአድዋ ጊዜ የሚዘመር ለአፄ ምኒልክ የተዘመረ መዝሙር አለ እና ለምንድን ነው ለአፄ ምኒልክ የሚዘመረው ብለህ መጠየቅ ትችላለህ። ገብቶሃል? ለምን ይዘመራል ብለህ ላይ እንደዚህ ስላደረጉ እንደዚህ ስላለ ምናምን እሱን ቶ ለሙሽሮች ይዘመራል፣ ለሙሽራ ይዘመራል፣ ለዲያቆን ይዘመራል፣ ለካህን ይዘመራል። ገብቶሃል? ስለዚህ ያ ነገር ስህተት መስሎ ከተሰማ ምናልባት ይህን ጥያቄ የሚመልስል ካህን ካለ መጠየቅ ይቻላል። ግን አንተ እዛ ቦታ ሄድከው እግዚአብሔርን ፈውስ እግዚአብሔር መንፈስ ቅዱስን ፈውስ ፈልገ ከሆነ ሄድከው አንተ ትኩረት ማድረግ ያለብህ ምንድን ነው? ትምህርቱ ላይ እና የሄድክበትን ዓላማ በጎ ዓላማ ማለት ነው። እዛ ጋር የምታየው ነገር
ነገር ደስ የማይል ነገር የሚደረግ ከሆነ የሚደረገው ነገር ነው ምልክ የአካል እኛ ለምሳሌ እኚህ መምህር የሚያደርጉት ነገር ከሆነ እሳቸው የሚያደርጉት ነገር ከሆነ አንተ ረፍት የነሳ ቀደም እንዳልኩ በጸሎት እግዚአብሔር አምላክን ካልጠየቀ በስተቀር እንደዚህ እንትን ማለት አትችልም። ሰውን ጠይቀ ወይም ደግሞ በቀላሉ መረዳት አትችልም ማለት ነው። ግን እነሱን የሚከተሏቸው ሰዎች የእነሱን ትምህርት የሚያዳምጡ ሰዎች ከሆነ ይህንን ነገር የሚያደርጉት ማለት ነው አንተ ግዴታ እነሱ መሆን አይጠበቀብህም ማለት ነው። ገብቶሃል? ለምልህ እኔ ሰዎቹ መሆን አይጠበቀብኝም። በቃ እኔ ፈውስን ፈልጌ ከሆነ የሄድኩት እግዚአብሔር መንፈስ እዛ ጋር አለ ከሄድኩኝ አንተ ከጉባኤው ከተዘጋጀው ነገር ተሳትፈ መመለስ ነው። በቃ ሌላ ነገር ማድረግ አይጠበቀብህም ማለት ነው እንጂ ሰው የሚሆነውን ካየ በጣም የሚከብድ ማለት ነው። አንዳንድ ጊዜ ሰው በጣም ሲወድህ ማለት ነው በአገልግሎት ሲወድህ ምን ሲልህ በጣም ብዙ ነገር ሊያደርግ ይችላል። ፎቶን ግድግዳ ላይ ሊለጥፍ ይችላል። ብዙ ነገር ሊያደርግ ይችላል። ይሄ ነገር ደግሞ ለሰይጣን መንገድ ከፋች ነው የሚሆነው። በነዛ መምህራኖች ላይ ፈተና ያበዛሉ ማለት ነው። በጣም እነሱም ይላሉ ፎቶችን ፕሮፋይል አታድርጉ፣ ፎቶችን እንደዚህ እንትን አትበሉ ባካችሁ፣ የሚፈውሰው እግዚአብሔር ነው፣ የሚያድነው እግዚአብሔር አምላክ ነው፣ ለእኛ እንትን አትበሉ የሚሉ አባቶች ናቸው የኛ መምህራኖች ናቸው ለምሳሌ ማለት ነው። ተለምለ ግን ሰው ይህንን ነገር በሌላ ነገር ያዞረዋል ማለት ነው። ስለዚህ አንተ አገልግሎትን ነው ማየት ያለብህ። መልስ ከሰው ልጅ መጠበቅ ከባድ ነው የሚሆነው። ቅድም ደግሞ ትዕግስት ላይኖረን ይችላል መልሱ እስከሚሰጥ። አሁን አንዱ ይሄ የእምነት ጉለት ነው። በነገራችን ላይ እግዚአብሔር አምላክ ረጅም ዓመት ታገሶናል። ስናጠፋ ምን ስንልም ኃጢአት ስንሰራ እግዚአብሔር አምላክ ታገሶናል። እኛ ግን የሆነች ነገር ስላወዛገበችን የሆነች ነገር ስለረበሸችን እንደው እግዚአብሔር አምላክ እባክህ መልሱን ንገረኝ ብለን ጸልየን እሱን መጠባበቁ ግን በጣም ከበደን ማለት ነው እኛ እሱ ግን በብዙ ነገር ይታገሰናል ማለት ነው። ስለዚህ አንደኛ ነገር እኔ መልስ ከእግዚአብሔር ነው የምጠብቀው እንጂ ከሰዎች በታሪክ አላይ ማለት ነው። ምክንያቱም ሰው አስመሳይ ነው። ሰው የተሰማውን ነገር ሊነግርህ ይችላል። ይሄ ደግሞ የእግዚአብሔር ኃይል የእግዚአብሔር መንፈስ ስለሆነ ማድረግ የሚቻለው ምንድን ነው? የእግዚአብሔር ኃይል መንፈስ እንፈልጋ የሄድከው ይሄ ነገር ልክ መስሎ ካልተሰማ መጠየቅ የምችለው ማለት ነው እግዚአብሔር ነው ማለት ነው። እና ፈውስ ፍለጋ ደግሞ ስንሄድ ማለት ነው የምንሄድ የምላችሁ አንድ ነገር መናገር የምፈልገው ነገር ምንድን ነው? ለምሳሌ አሁን 16 ነች አይደለ? ፍልሰታ 16 ነች አይደለ? ሰው በጣም ብዙ ታዋቂ የሆነበት ቦታ ይሄዳል። በጣም ሰሚነሽ ኪዳናት ለምሳሌ ስጉራ ማርያም፣ ጻርቃኔ ማርያም በጣም ብዙ ቦታዎች ሊሄዱ ይችላሉ። ቃል ኪዳን አለባቸው ተብሎ የሚታሰቡበት ቦታዎች ይሄዳሉ ማለት ነው። እና በጣም ብዙ ሺህ ሰው ነው ያለው። ለአገልግሎት ራሱ ከባድ እስከሚሆን ደረጃ ድረስ የሚያደርስ ጸበል እንኳን ተጋፍተን የማይደርስ ሰዓት ሊኖር ይችላል ማለት ነው። እና ግን አንድ ደሳሳ የሆነች ኪዳነ ምሕረት ቤተክርስቲያን ማንም የማያውቃት ቦታ ሄደ እዛ ሱባኤ ብትይዝ አንተ እነዚህ ትላልቅ ሰዎች ከሚሄድ ማለት በጣም ብዙ ሰዎች ከሚሄዱባቸው ቦታዎች ያነሰ አገልግሎት ይኖራል ብለህ መቼም አይታስብም አይደለም። ምክንያቱም የእግዚአብሔር መንፈስ አንድ ነው፣ እዛም አንድ ነው፣ እዚህም አንድ ነው። እናታችን እመቤታችን ቅድስት ኪዳነ ምሕረት እዚህም ትሰራለች፣ እዛም ትሰራለች። ዋናው ግን ምንድነው? እንደ ልብህ ፍላጎት ወይም ደግሞ እንደ ልብህ ንጹህ እንደ ልብህ እንደ እምነት ነው የሚደረግልህ። ለሚያምን ሁሉ ይቻላል፣ ሁሉ ይደረግለታል ስለሚለው መጽሐፍ ቅዱሳችን አንተ እንደ እምነት ነው የሚደረግልህ። ስለዚህ እዚህ ደሳሳ የሆነች አንድ ቤተክርስቲያን ፈለገ እዛ ሱባኤ ብትገባ ሰሚነሽ ያለችው እመቤታችን ቅድስት ድንግል ማርያም ኪዳነ ምሕረት አንተን ትሰማሃለች። እንደውም እንዲህ ሰው ከሚበዛበት በጣም አገልግሎት ራሱ ከሚያስቸግርበት ቦታ ይልቅ አነስ ያለች ቦታ በቅርብ ያለች ደሳሳ በሯ ዛት የተቀመጠች አንዲት ቅድስት ቤተክርስቲያን ገብተህ እዛ ሱባኤ ቤት ህሊና ይሰበሰባል፣ ከሀሳብ ትሆናለህ፣ ማግኘት የምትፈልጋቸውን አገልግሎቶች ሁሉ ማግኘት ትችላለህ ማለት ነው። ሰው ግን ምንድነው በዝናና በስም ስለሚሰራ ነው። የቤተክርስቲያን አካላትም ይህን ነገር ተጠቅመው በጣም ብዙ ስለሚሰራበት ነው ማለት ነው። ስለዚህ እኔ የምላችሁ ምንድነው ድህነትን ፈውስን ከልባችሁ አጥብቃችሁ ፈልጉት። በቃ ከልባችሁ እመኑበት። አጠገብህ ያለ ቤተክርስቲያን ግዴታ ኪዳነ ምሕረት ቤተክርስቲያን በነገራችን ላይ ሱባኤ መቼ አይጠበቅብህም። አጠገብ ቅዱስ ሚካኤል ቤተክርስቲያን ካለ 16 ኪዳነ ምሕረትን እያስብ ቅዱስ ሚካኤል ሱባኤ ቤትስ እናታችን ቅድስት ኪዳነ ምሕረት የቅዱስ ሚካኤል እህት ነች። ትመጣለች፣ ታግዛለች፣ ትረዳሃለች ማለት ነው። ስለዚህ እዛ ቦታ ስለሄድክ ሳይሆን አንተ ማነው በሙሉ መንፈስ በንጹህ ህሊና ወደ እግዚአብሔር መቅረብህ እናታችንን ቅድስት ኪዳነ ምሕረትን መለመንህ እንጂ እዛ ቦታ ግዴታ መገኘት አይደለም ማለት ነው። ስለዚህ አንድ የፈውስን ቦታ ድነትን ስትፈልጉ ሰው ስላወራለት በጣም ብዙ ሰው ስለሄደ ምናምን ሳይሆን ልባችሁ በቃ ተጸጽቶ አምኖ ይደረገኛል ብሎ አስቦ
ፎስን ፍለጋ የሚሄድበት ቦታ ላይ ይፈወሳል ማለት ነው። ቤትም ሆነ ትፈወሳለህ ማለት ነው። እንኳን ቤተክርስቲያን አይደለም ማለት ነው። አሉ እህቶቻችን እኮ ቤተክርስቲያን በማይኖርበት ቦታ የሚኖሩ እህቶቻችን አሉ። ቅዳሴን በቴሌቪዥን እያስቀደሱ ውሃ እያስቀመጡ ቅዳሴው ሲያልቅ እነሱም ቅዳሴ ያዘጋጁት ውሃ ላይ ብለው ጠጥተው እኮ የተፈወሱ እህት ወንድሞቻችን እኮ አሉ እኮ። ይሄ ምንድን ነው? እምነታቸውን ያደረገላቸው እምነታቸው። አየህ የእግዚአብሔር መንፈስ አንተ ማመንህን በንጹህ ነገር ንጹህ ልቦና ወደሱ መቅረብህን እንጂ ግዴታ እዛ ቦታ ላይ መድረስን መገኘትን አይደለም የሚፈልገው ማለት ነው። ስለዚህ የመምህራኖቻችን ትምህርት በምታዳምጡበት ሰዓት ትምህርታችሁን አዳምጡ፣ ስልቱን አዳምጡ፣ ቴክኒኩን ማለት በቃ ምን ማድረግ እንዳለባችሁ በምን ነገር እንደሚፈትናችሁ በጣም ብዙ ትምህርቶችን ውሰዱ። ከዛ በኋላ ስራውን የምትሰሩት እኮ እናንተ ራሳችሁ ናችሁ። የትኛውም ጸበል የትኛውም ቦታ ብትሄዱ ትፈወሳላችሁ ማለት ነው። ግዴታ እነሱ ጋር ካልሄዳችሁ እነሱም እኛ ጋር ካልመጣችሁ ፈውስ አታገኙም፣ አትፈወሱም ያሉበት አንድም ቦታ የለም ማለት ነው። ግን ምንድነው የሚሉት? እባካችሁ ስሙን ነው የሚሉት። በቃ ይሄ ነገር የሚደረገው ነገር ትክክል አይደለም። አሁን ደብተራ ቤተክርስቲያን ተጠግተው ደብተራ በዝቷል፣ ጠንቋይ በዝቷል፣ የሰው ህይወት እየተበላሸ ነው። እናት አባት ቅድመ አያት ባለማወቅ ዛር ውቃቢ እያሉ ጨሌ እያመለኩ ትውልዱን መርዘውታል። ትውልዱ መግቢያ መውጫ አጥቷል። ትውልዱ ተሰቃይቷል። እባካችሁ አዳምጡ። ይሄ ነገር አይጠቅማችሁም። ወደ እግዚአብሔር ተመለሱ። እግዚአብሔርን አመስግኑ፣ ጹሙ፣ ጸልዩ፣ ስገዱ፣ ንስሐ ግቡ፣ ቅዱስ ቁርባን ተቀበሉ፣ በቅዱስ ቁርባን ህይወት ተመላለሱ እያሉ ያስተምራሉ ማለት ነው። ይህን ትምህርት ሰምተን በቤታችን ባለንበት ቦታ በርትተን ከዛ ደግሞ እግዚአብሔር አምላክ እንዳረዳን መጠን ወደ ቅዱስ ቤተክርስቲያን እየሄደን ጸበላችን እየጠመቅን እየጸለይን እያስቀደስን ንስሐ እየገባን ቁርባን የተቀበልን ራሳችንን ከዚህ ርኩስ መንፈስ እየጠበቅን ማለት ነው። እሱ በእኛ ላይ ኃይል እንዳይኖረው ጉልበት እንዳይኖረው እያደረግን እግዚአብሔር አምላክን በቻልነው መጠን መቼም በምድር ላይ ስንኖር በዓለም ስንኖር ፈተና አለብን። በጣም ብዙ ነገሮች ሊደልሉን ወይም ደግሞ ሊያስቱን ይችላሉ። ግን በንስሐ እየተመለስን መኖር ይቻላል ማለት ነው። ግን ፈውስን ፍለጋ ሩቅ መሄድ አይጠበቅባችሁም። እግዚአብሔር አምላክ ቅርባችሁ ነው ያለው። ቅዱስ ዳዊት እግዚአብሔር አምላክ ከስትንፋሴ ቅርብ ነው ብሏል ማለት ነው። እስከ ስትንፋሳችንም የቀረበ ስለሆነ እግዚአብሔር አምላክ በቤትህም ሆነ ይሰማል ማለት ነው። ግዴታ ገንዘብ አግኝተ ገንዘብ ስለሌለ ሰሚነሽ ወይም ደግሞ ስውራ ማርያም ስላልሄድክ እመቤታችን ቅድስት ማርያም አታይህም ማለት አይደለም። ምንም ገንዘብ ከሌለ ስራ ከሆንክ የማይመች ከሆነ ራሱ በቤት ሱባኤ ከያዝክ እመቤታችን ቅድስት ድንግል ማርያም ታግዛለች፣ ትረዳለች። እዛ ካለው ሰው እኩል በቤት ሆነ ታግዛለች፣ ትረዳለች። ዋናው ግን በንጹህ ልቦና አምነህ መጠየቅና እንትን ማለት ነው የሚሆነው ማለት ነው። ስለዚህ መምህራኖችን ስትመለከቱ ፎስን ስትፈልጉ እናንተ ራሳችሁን ሆናችሁ ሂዱ። ሰውን አትመልከቱ። ራሳችሁን ሆናችሁ ሂዱ። የእግዚአብሔርን ኃይል የእግዚአብሔርን ፎስ ፈልጋችሁ ሂዱ። በዛ በሚፈውሰው ላይ ከሆነ ብዙ ችግር ያያችሁት እግዚአብሔር አምላክ ይሄ ነገር እውነት ነው ወይ ይሄ ነገር ወይስ ላይ ያለው መንፈስ ነው ወይ ስህተት መስሎ የሚያጠራጥረኝ መንፈስ ይሄ ነው ወይ እባክህን ግለጽልኝ ብላችሁ እግዚአብሔር አምላክን በትህትና በመሰበር መጠየቅ ነው። እና ደግሞ ታጋሽነትን ይሄን መልስ እስኪሰጣችሁ ድረስ የታገስኩ እንደሆን አድርገኝ፣ ትዕግስት ስጠኝ እባክህን፣ አንተ እኔን እንድታገስከኝ እኔም አንተ እንድታገስ እባክህ ብርታት ሁነኝ ብላችሁ ጠይቃችሁ እግዚአብሔር አምላክ የማይመስልስበት ምንም ምክንያት የለም። እግዚአብሔር በአንድም ለሌላ መንገድ ይናገራል፣ የሰው ልጅ ግን አያስተውለውም ይላል መጽሐፈ ኢዮብ ላይ ማለት ነውና ስለዚህ ምንድነው ማድረግ ያለብን? አሁን እንደነገርኩ ማለት ነው ወንድሜ። ግን ሰዎቹን አትመልከቱ፣ የሚሄዱትን ሰዎች አትመልከቱ። ቲሸርት አሳተሞ ቲሸርቱ ላይ አድርጎ ሊሄድ ይችላል፣ ብዙ ነገር ሊያደርግ ይችላል። ስለዚህ ሰውን መሆን ሳይሆን ራስን መሆን ነው። በፈውስ ቦታ ላይ ስትሄዱ ራሳችሁን ሆኑ፣ ሌላ ሰው አትመልከቱ። ሌላ ሰው ትንሽም ለመምህራኖቹ ፈተና የሚሆኑ በጣም ብዙ ሰዎች ስላሉ ማለት ነው። በጣም ብዙ ሰዎች ስላሉ እንደዚህ አይነት ውስጥ ጥንቃቄ ያስፈልጋል ማለት ነው። ስለዚህ ከእግዚአብሔር አምላክ ትዕግስትንና አጥብቆትን መለመን መቻል አለብን ማለት ነው። ከዚህ አንጻር እናየው ይገባል። እንግዲህ በጣም ብዙ ነገሮችን ያነሳ ይመስለኛል ወንድማችን። ልክ ነህ ወንድሜ፣ ገብቶኛል። ግን ሌላ ጥያቄ ነው እና በዚሁ የተያዘ ነው። ለምሳሌ አሁን ፍስለታ ጾም በሱባኤ ነው የሚታወቀውና የሱባኤ ጾም ነው። ብዙ ሰው ሱባኤ ገብቶ ምናምን እንትን የሚልበት ጥያቄውን የሚጠይቅበት ነውና ግን አሁን ለምሳሌ ስራ ላይ ያሉ ሰዎች ሱባኤ መግባት የማይችሉ ሰዎች ምናምን የቤት ውስጥ ሱባኤ መያዝ ይቻላል የሚባል ነገር አለና
እንዴት ነው የቤት ውስጥ ሱባኤ ስራ እየሰራ ቤት ውስጥ ሱባኤ መግባት የሚቻለው? እንዴት ነው? ይሄን ከምን ታየዋለህ? ሱባኤ በጣም ሱባኤ ማለት ነው በነገራችን ላይ ግዴታ ቤተክርስቲያን ሄደ ባትህን ዘግተህ የምትቀምጥበት አይነት አይደለም። ሱባኤ በቤት መያዝ ትችላለህ። ስራ እየሰራህም ሱባኤ መያዝ ትችላለህ። ለምሳሌ እህቶቻችን ብዙ ጊዜ ሱባኤ ይይዛሉ። ሱባኤ ሲይዙ እንዴት ነው የሚያደርጉት? 16ቷ ጾም አለች። ጾም ስላለች ጾሟን ይጸልማሉ፣ ይጸልያሉ። ከወትሮ ሰዓት ጨምረው ይጾማሉ። ከወትሮ አስበልጠው ይጸልያሉ። ከወትሮ አስበልጠው ይሰግዳሉ። ምክንያቱም ይህን ነገር የሚያደርጉት ምንድን ነው? ስራ ስለሆኑ መቅረት ስለማይችሉ መገኘት ስለማይችሉ ያን ነገር ለማካከስ እነዚህ ነገሮችን ያደርጋሉ ማለት ነው። ስለዚህ የልብህን የሚያውቅና ሁሉን ያለህበት ሁኔታ የሚያውቀው ማን ነው? እግዚአብሔር አምላክ ነው። አንተ ስራ ነክ ስላልተመቸክ ቤተክርስቲያን መተህ ሱባኤ ሳላስክ እኔ አንተን አልረዳህም አትልም። እመቤታችን ቅድስት ድንግል ማርያም እንደዚህ የምትል ይመስላል በታሪክ አትልም። ጉለትህን የሚያውቅ ያለበትን ሁኔታህን የሚያውቅ እግዚአብሔር አምላክ ስለሆነ ማለት ነው። በቤትህ ሱባኤ መያዝ ይቻላል። ለምሳሌ ስራ እየሰራ ከሆነ ስራህን ብቻ ትሰራለህ፣ ግን የዕለት ተዕለት የምታደርጋቸው ተግዳሮቶች ለምሳሌ በማስቀረት ለምሳሌ ስልክ መነካካት ሊሆን ይችላል፣ ዘፈን ማዳመጥ ሊሆን ይችላል፣ በጣም ብዙ ነገሮች ሊሆን ይችላሉ። እነሱ ነገሮች ማስቀረት፣ ሀሳብህና አእምሮህ ምን ብቻ ይሆናል? ስራህን ትሰራለህ። በስራ ጉዳይ ብዙ ነገሮች ልታወራ ትችላለህ፣ ግን ሀሳብህን ወደ መንፈሳዊ ነገር ማድረግ ማለት ነው። መጸለይ፣ መስገድ እንትን ማለት አልፎም ተርፎ ደግሞ በንስሐ መጀመር። በቃ ገና ስታስበው በንስሐ ትጀምረዋለህ። ከዛ በኋላ የዕለት ተዕለት ልማዶችን በሱባኤ ለአንድ ሳምንት ሊሆን ይችላል ያሰብከው፣ ለሁለት ሳምንት ሊሆን ይችላል፣ ላሰብከው ሳምንታት እነዛ ነገሮች ማስቀረት ሀሳብህ ስራህና ጸሎትህና ስግደት ይሆናል ማለት ነው። እነዚህን ብቻ በማድረግ ሱባኤህን መፈጸም ትችላለህ ማለት ነው። ምክንያቱም ለምንድን ነው እነዚህ ነገሮች የማይደረጉ? ለምንድን ነው? ከሱባኤ ከዓላማ ከገባህበት ነገር እንዳያሰናክሉህ ማለት ነው። እንዳያሰናክሉ። በነገራችን ላይ ሱባኤ ብለው ገብተው ስልክ ይዘው ስክሮል የሚያደርጉ ያጋጥሞኛል። ጻድቃኔ ማርያም ቤንኩሳት ስልካቸውን ይዘው ምናምን እንትን የሚሉት እና እንደዚህ አይነት ሱባኤ ጸሎታችን እንዳይሰማ ያደርጋል። ምክንያቱም ትኩረታችን ሙሉ ለሙሉ ወደ እግዚአብሔር ወደ እመቤታችን እንዳልሆነ በጣም የሚያሳይም ነው። ልባችን ሙሉ ሆኖ እንዳልመጣ የሚያሳይ ነገር ስለሆነ ማለት ነው። ስለዚህ ሱባኤ ስንገባ መልስ ፈልገን ጥያቄ ይዘን ስለሆነ የገባ ነው። ሙሉ ሀሳባችን መሆን ያለበት ወደ እግዚአብሔር ስለሆነ ማለት ነው። ግን ስራ ከሆንክ የሰው ልጅ በዓለም ስላለ ግዴታ ለፍተህ ጥረህ ግራ ስለተባልክ መቅረት አትችልም። ስለዚህ ማርቻለ ሱባኤህን በጭንቅላትህ በራስህ መያዝ ትችላለህ ማለት ነው። ግን ወደ ሌላ ቦታ መሄድ የማትችሉ ደግሞ ስራ የሌላችሁ ሰዎች ካላችሁ ደግሞ እቤታችሁ ዘግታችሁ ሱባኤ መያዝ ደግሞ ትችላላችሁ ማለት ነው። ጸልያላችሁ፣ ሰግዳላችሁ፣ ማህሌት መድረስ ትችላላችሁ። የማህሌት መጽሐፎች ምናምን ስላሉ ማለት ነው። ጸሎት መጽሐፎች ያነበባችሁ፣ እየሰገዳችሁ፣ እየጸለያችሁ በቀን አንድ ጊዜ እየተመገባችሁ ይህንን ሱባኤ ማካሄድ ትችላላችሁ ማለት ነው። ስለዚህ ሱባኤ በየትኛውም ቦታ በማንኛውም ሁኔታ ውስጥ መግባት ይችላል ማለት ነው። ምክንያቱም እግዚአብሔር አምላክ በየትኛውም ሁኔታ ስለሚሰራ ማለት ነው። እግዚአብሔር አምላክ ገደብ የለውም ስራ ሲሰራ። ገብቷል የሚለው ወንድሜ። ስለዚህ አንተ ዋናው ምንድነው? የልብ እምነት ይደረግልኛል፣ ይሄ ነገር ይሆንልኛል ካልክ በቃ ይሆንልሃል። እግዚአብሔር አምላክ የሚፈልገው የልብህን ቅንነትና የልብህን እምነት ነው። በቃ 100% እንድታምነው ይፈልጋል እግዚአብሔር አምላክ። ስለዚህ ካመንከው ይሆናል፣ የማይሆን ነገር የለም ማለት ነው። እና በአረብ ሀገር ያሉ ህይወቶቻችንን በእንደዚህ አይነት መልኩ ነው የሚጠቀሙት። አርምሞ ይገባሉ። ለምሳሌ የአርምሞ ሱባኤ ይገባሉ። አርምሞ ማለት ምንም ሳይናገሩ ማለት ነው። በቃ የአንድ ቀን ሱባኤ ራሱ ሊገቡ ይችላሉ ማለት ነው። በቃ ቀንም ሙሉ ስራቸውን ብቻ ነው የሚሰሩት፣ አያወሩም፣ አይነጋገሩም ማለት ነው። ስለዚህ በእንደዚህ መልኩ ሱባኤ መግባት ይቻላል ማለት ነው። እመቤታችን ቅድስት ድንግል ማርያም አምላክን የወለደች እናት ነች። አንተ ስራ ስለሆንክ ስላልተመቸ አንተን አልረዳህም። እሷ ራሱ ማርያምን በጣም አታስበውም ጭራሽ ይሄን ራሱ ማለት ነው። ስራ ላይ ሆነ ራሱ ማለት ነው ሱባኤ እኮ አላስኩም ብለህ መቆጨት ራሱ እመቤታችን ቅድስት ድንግል ማርያም እንደ ሱባኤ ነው የምትቆጥርልህ። እኔ ልንገርህ ማለት ነው። እግዚአብሔር አምላክ እንደ ሱባኤ ይቆጥርልሃል ማለት ነው። እግዚአብሔር አምላክ ስራውን መስራት የሚጀምረው ከማሰብህ ነው። ሳታደርገው በፊት ከገና በአይምሮ ስትጸንሰው ነው እግዚአብሔር አምላክ ስራ መስራት የሚጀምረው ማለት ነው። ብዙዎቻችን ግን ካደረግነው ሱባኤን ከተቀበልን በኋላ ጨርሰን ምናምን ከዛ በኋላ ይመስለናል በረከቱ የምንቀበለው ይመስላል። አይደለም። መጀመሪያ የእግዚአብሔር አምላክ ስራ የሚጀምረው ገና በአይምሮ ስትጸንሰው የእግዚአብሔር አምላክ ስራ ይጀምራል ማለት ነው። ስለዚህ ይህችን በማሰብ ሱባኤ መግባት መያዝ የምትፈልግ ከሆነ በቤት መያዝ ትችላለህ። ስራም ላይ ከሆንክ ቅድም እንደነገርኩ ልማዳዊ የሚባሉ ውሎችን በመተው
ከሰው ጋር ባለ መገናኘት ስራህን እቤት ስራ እቤት ጸሎት ስግደት እንደዚህ እያደረግ መዝሙር መንፈሳዊ ነገሮችን በማድረግ ስብከት መስማት የሚመች ከሆነ ልክ በሳምንት ውስጥ የሆነ እረፍት ከሆነ በማስቀደስ ሱባኤህን በዚህ መልኩ እንትን ማለት ይችላል ማለት ነው። እሺ አመሰግናለሁ፣ ገብቶኛል። በዚሁ ላይ ግን አሁን ለምሳሌ በስራ ሁኔታ በአንዳንድ ነገሮች በተለያዩ ነገሮች ለምሳሌ ባዕድ አምልኮ የሚመለክበት ቤት ወይም ደግሞ በጣም ደብተራ የሚሰራበት ቤት ማለት ከእግዚአብሔር የተለዩ ሰዎች በክፉ ስራ የተጠመዱ ሰዎች ለምሳሌ ጨሌ ያለበት ቤት በኢትዮጵያ ውስጥ ብዙ አካባቢ ጨሌ ይመለካል። ባዕድ አምልኮ ያለበት ቤት ነው። በግብር የሚገበርበት ቤት ይበዛሉና እዛ አካባቢ ላይ ለስራ ለአንዳንድ ነገሮች ስትሄድ በአንተም ቤተሰብ በቅድመ አያት በአያት በቤተሰብ በእናት በአባት የሚመለክ ዛር ሊኖር ይችላል። ያ ዛር ከአንተ ጋር ይወለዳል። ግን እዛ ጋር ሲገበርለት ግብሩ ስለቆመ ብቻ ከዘር አይወለድም ማለት አንችልም። ወይም ደግሞ የሚያመልኩት ቤተሰቦቻችን ያን ነገር ኢሚዲየትሊ ትተው በንስሐ ሕይወት ታጥበው ወደ ቅዱስ ቁርባኑ ሲሄዱ ግን ልጆቻቸው ላይ የነሱን ፈለግ ተከትለው ካልሄዱ ዛሩ እንዳለ ነው የሚቀመጠውና ለትውልድ የሚወላለድ ዛር ስለሆነ በዘር የሚወላለድ ዛር ስለሆነ ያ ዛር አይለቀም እና ግን ስላላመለከው ብቻ አብሮ ይኖራል እና አይነ ጥላንም ቡዳንም የተለያዩ ሰራዊቶችን ይሰበስባል። ያ እንዳለ ሆኖ ግን በስራ ምክንያት በተለያዩ ነገሮች እዛ ቤት ላይ ብትሄድ ካንተ ጋር ተናቦ ወይም ደግሞ ሰራዊት የመሰብሰብ አቅም አለው ወይ? ከዛ መንፈስ ጋር ተናቦ ወደዚህ የመምጣት አቅም አለው ወይ የሚለውን እስቲ በአንተ አይን እንዴት ነው የምታየው? ገብቶሃል አይደል? ግልጽ ነው። ትንሽ ግልጽ አድርገው። የሌላ ሰው ቤት ዛር ወደ አንተ እንትን ይላል ነው? አዎ አሁን ለምሳሌ የሚመለክበት ባዕድ አምልኮ ያለበት ቤት ጨሌ ያለበት ቤት በስርዓት እየገበሩ የሚያመልኩበት ቤት ድንገት ለስራ ብትሄድና እዛ ቦታ ላይ ብትገኝ የመናበብ አቅም አላቸው ወይ? ወደ አንተ መምጣት አቅም አላቸው ወይ? ይሄን ከምን ታየዋለህ? አሁን ለምሳሌ የመስገድ ፕሮግራም ከሌለ፣ የጸሎት ፕሮግራም ከሌለ፣ የንስሐ ሕይወት ፕሮግራም ውስጥ ከሌለ፣ የስጋው ደሙን ጉባኤ ማትሳተፍ ከሆነ ዝም ብሎ የሚኖር ሰው አለ አይደለ? በስም ክርስቲያኑ ነው ዝም ብሎ የሚኖር ሰው ግን ለስራ በሆነ አጋጣሚ እዛ ቤት ላይ ቢገኝ ለአምልኮት ስርዓት ለመፈጸም አይደለም፣ የተለያዩ ነገሮችን ለመፈጸም አይደለም፣ በእነሱ ህብረት ላይ ለመሳተፍ አይደለም ያ የሄደው በስራ ምክንያት ወይም ደግሞ ያንን ሰው ለመጠየቅ ቢሄድና እዛ ቦታ ላይ ግን የሚገበርለት ቤት ከሆነ የሚመለክ ከሆነ ጨሌ ያለበት ከሆነ ኦልሬዲ ያ ቤት የአምልኮ ቤት ነው እና ድንገት ብትሄድ የመናበብ አቅም አላቸው ወይ? አንተን የመማረክ ወይም ደግሞ በአንተ ላይ ማደር አቅም አላቸው ወይ? ምክንያቱም አንተ የዛ ህብረት አባል ለመሆን አይደለም የሄድከው ድንገተኛ ነገር ገጥሞ ነውና እንዴት ታየዋለህ ይሄንን? በጣም አሪፍ ጥያቄ ነው። በመጀመሪያ እኔ ምን ብዬ አምናለሁ መሰለክ ማለት ነው ያለ ዛር መንፈስ የሚወለድ ሰው አለ ብዬ እኔ አላምንም ከድሮ ጀምሮ። ምክንያቱም በጣም በባዕድ አምልኮ በጣም የሚደረግበት ሀገር ላይ ነው ያደግነው። እናት አባቶቻችንም እንደዚህ ማለት ነው ሳያውቁትም ቢሆን አውቀው እያመለኩ ወይም ደግሞ ካድመውም ሊሆን ይችላል ወይም ደግሞ አመቺ ሳላይም ሰጥተውም ሊሆን ይችላል ማለት ነውና የዛር መንፈስ የሌለበት ሰው አለ ብዬ እኔ በራሴ አላምንም። ምክንያቱም በጣም ከድሮ ጀምሮ ምክንያቱም በጣም ብዙ ትውልዶችን የመሻገር አቅም ስላለው ማለት ነው እስከ 20-40 ትውልድ ድረስ ይሄዳል ማለት ነው። የዛር መንፈስ በተለይ ደግሞ ጠቋር የሚባለው መንፈስ እስከዛ ድረስ ይሄዳል ይላል። በመሀል ዘሩን የቆረጠው ሰው እስከሌለ ድረስ የቆረጠው ሰው ማለት ነው ጸልዮ ሰግዶ ጾሞ ንስሐ ገብቶ ቅዱስ ቁርባን ተቀብሎ ይሄን መንፈስ ቀጥቅጦ ማለት ነው አጋልጦት በቅዱስ ቁርባን ህይወት መኖር ጀምሮ ይህንን ዘሩን እስካላቋረጠበት ድረስ የዛር መንፈስ የተወለደ ይመጣል ማለት ነው። ስለዚህ ያ ሰው በእርግጠኝነት የዛር መንፈስ የራሱ ከቤተሰቡ የመጣ የዛር መንፈስ ይኖራል ማለት ነው። ስለዚህ አንድ የዛር መንፈስ ደግሞ በአንተ ላይ የራስ የዛር መንፈስ ካለ
ሰው ቤት በገባ ሰዓት አንድ የዛር መንፈስ ተነስቶ አንተ ላይ ከነሱ ላይ ተነስቶ አንተ ላይ የመምጣት እድሉ ብዙም እንትን አይለው። ምክንያቱም ኦልሬዲ አላህ ራሱ ላይ ገብቷል። ምን ሊያደርግ ይችላል ግን ተናቦ አንተን ያ ቤተሰብ ወዳለበት መስመር ሊጠራ ወይም ደግሞ እሱን እንድታመልከው ሊያደርግህ ይችላል። ምክንያቱም አንተ ላይ ካለው ርኩስ መንፈስ ጋር ተናቦ ወደ እነሱ ቤት እንድታዘወትር ወይም ደግሞ ወደ እነሱ አይነት አምልኮ እንድትመጣ ሊያደርግህ ይችላል። ምክንያቱም አንተ ላይ ርኩስ መንፈስ ከእሱ ጋር ስለሚናበብ ማለት ነው። ርኩሳን መናፍስት የትኛው ርኩሳን መናፍስት ከርኩሳን መናፍስት ጋር ስለሚናበብ፣ ስለሚነጋገሩ፣ ስለሚረዳዱ እንደዛ ሊያደርግህ ይችላል። ግን የእነሱ ቤተሰብ ዘር ተነስቶ አንተ ጋር ብዙ አይመጣም። ምክንያቱም አንተ የራስህ የሆነ የቤተሰብ ዘር ኦልሬዲ ስለተቀመጠ አለቃ ሁሉ ስለተቀመጠ አለቃ ደግሞ ሌላ አለቃ ስለማያስገባ ማለት ነው። ስለዚህ እነሱ ስለሚተጋገዙ ስለሚረዳዱ አንተን ወደ እነሱ የመሳብ እድል ሊኖራቸው ቻንስ ሊኖራቸው ይችላል እንጂ የዛኛው ቤተሰብ ዘር መጥቶ አንተ ላይ ስለገባህ ቤት ስለሄድክ ዛር ዝም ብሎ ተነስቶ እንደዚህ አይገባም ማለት ነው። ዛር ገና ከልጅነት ተነስቶም ተወልዶም ስለሚመጣ ማለት ነው። እና አዎ ግን አሁን ለምሳሌ የዛር መናፍስቶች በየነገዳቸው፣ በየስማቸው፣ በየአሰራራቸው ይለያያሉ። ለምሳሌ በአሁን ስማቸው ራሱ ይለያያል፣ በየክልሉ ይለያያል። ምግባራቸውም ስማቸውም ምግባራቸውም ይለያያል። ለምሳሌ አሁን አዳልሞቴን ብናነሳ አዳልሞቴ ቡና በየሰዓቱ እንዲፈላለት ይፈልጋል። ቤተሰብ ዘመድ አዝማድ በንብረት በተለያዩ ነገሮች እንዲጋጩ ያደርጋል። በዛ በተጨማሪ ደግሞ በንብረት እንድትካሰስ ያደርጋል። ወንድምና እህት እንዳይግባባ ያደርጋል። ከዛ በተጨማሪ ደግሞ ትልቁ ስራው ማጠራጠርና ወደ መናፍቅ መውሰድ ነው እና በጸሎት ሰዓት እንዲያጠራጥር ምናምን ያደርጋል። እና ጠቋርም ልክ እንደዛው፣ ወሰንገድላም ልክ እንደዛው። አሁን ወሰንገድላን ባህሪ ብናነሳ ፀጉረን እንዲንጨባረር ያደርጋል፣ ራስን እንዳጠብቅ ያደርጋል፣ አለባበስ ምናምን እንደገና በሱስ ላይ ጭሳጭስ ነገሮች እንድትጠቀም ሲጋራ፣ ጫት ምናምን በሱስ ላይ ይበረታልና በእንደዚህ አይነት አንፃር የተለያዩ ሊሆን ይችላል። እና በዚህ አጋጣሚ ግን ለምሳሌ እንደዚህ አይነት ስራዎች ለምሳሌ ኤሌክትሪሽያን፣ ሳኒተሪ ሰራተኛ፣ ዲሽ ሰራተኛ ምናምን በየቤቱ ነው ሪሳይክል እያደረገ የሚሰራው። እና በዚሁ አጋጣሚ ግን ያንዱ ሌላ መንፈስ ሆኖ ያንዱ ሌላ መንፈስ ሊሆን ይችላል የሰለጠነበት ወይም ደግሞ ሲመለክ የነበረበት። እና እዛ ቤት ላይ ለምሳሌ አሁን የምትሄድበት ቤት የሚገበርለት ጠቋር አባቡሌ የሚባለው መንፈስ ቢሆንና እዚህ ጋር ደግሞ ያለው አንተ ጋር ያለው ወሰንገድላ ቢሆን ለስራ ስትሄድ እዛ ቦታ ላይ መንፈስ ለመንፈስ ሊናበብ የሚችልበት አቅም አለው ወይ? አንተ የጸሎት ፕሮግራም ከሌለ እንዳልኩ ለስራ ብቻ ነው የሄድከው። እዛ ቦታ ላይ ዝምድና የለም፣ ምንም ህብረት የለም። ግን በጸሎት ኃይል ወይም ደግሞ ከሰው እና በጸሎት ህይወት በተለያዩ ነገሮች ደካማ ልትሆን ትችላለህ። መንፈሳዊ ህይወትም ላይገባ ይችላልና በዚህ አጋጣሚ ግን ለስራ ሪሳይክል እያደረግ አንዱ ቤት ውስጥ ግን በአጋጣሚ እዛ ቤት ላይ ብትሄድ እነዛ መናፍስቶች የመናበብ አቅም አላቸው፣ ወይም ደግሞ አንተ ጋር ያለው ከዛ ሰራዊት ህብረት ሊፈጥር ይችላል። እስቲ ይሄን በምን ቅድም አልኩ። ርኩሳን መናፍስት ተናቦ ይሰራሉ፣ ይናበባሉ፣ ይተጋገዛሉ፣ ይረዳሉ። ስለዚህ ያ ርኩስ መንፈስ እዛ ቤት ውስጥ ስትገባ አንተን ወደ እነሱ አምልኮ ማምጣት ከፈለገ ወይም ደግሞ ጓደኛ ከሆነ ለምሳሌ እሱ ያለበት ቤት ውስጥ አንተን ማስገባ መክተት ከፈለገ አንተ ጋር ያለው ዛር ለዛ ዛር ይፈቅድለታል። ገብቷል? ምክንያቱም እነሱ ተናበው ዋናው ነገር ምንድን ነው? ሰውን መጉዳትና እነሱ ሰውን ማሰቃየት ስለሆነ አላማቸው፣ ወደ እነሱ ወደሚገቡበት መቀመቅ ይዘው መውረድ ስለሆነ አላማቸው፣ ዋናው ነገር ምንድን ነው? ይሄ ስለሆነ ዋናው አላማቸው እነሱ ተናበው ይሰራሉ ማለት ነው። ገብቷል? ስለዚህ ያ ዛር ተነስቶ አንተ ላይ አይቀመጥም፣ ግን ከአንተ ካለው ዛር ጋር ተናቦ አንተን ሊፈትን ወይም ደግሞ መከራ ላይ በዛብህ ይችላል ማለት ነው። ገብቷል? ስለዚህ ርኩሳን መናፍስት በጣም ይናበባሉ። ቅድምም ጠቅሼዋለሁ። እንኳን ሰው ቤት ገብተህ አይደለም የምልህ፣ ሰው ቤት ገብተህ ጉዳይ ልታስፈጽም ስትሄድ ማለት ነው፣ ጉዳይ ልታስፈጽም ቀበሌ ምናምን ስትሄዱ ቀበሌ ሰዎች እንደዚህ እንትን የሚሉባችሁ፣ የሚሰድቧችሁ፣ የሚያንቋሻችሁ፣ ስራችሁ የማይፈጸምላችሁ የማይላችሁ ለምንድን ነው? እኛ ውስጥ ያለ ርኩስ መንፈስ እነሱ ላይ ካለ ርኩስ መንፈስ በመናበብ ያን ሰው በቃ
ችክ እንዲል ያደርጓል ማለት ነው። የእናንተ ጉዳይ እንዲመራችሁ በቃ ስልችት እንዲላችሁ ወይም ደግሞ ተስፋ እንድትቆርጡ በጣም ብዙ ነገር ያደርጋል ማለት ነው። ገብቷል የምልህ። ስለዚህ የትኛውን ቤት ገባ፣ የትኛውን ቤት ሄድክ፣ እርኩሳን መናፍስት መናበብ ይችላሉ። በቃ ተናበው ያንተን ህይወት ማበላሸት ወይም ደግሞ ያንተን ነገር እንዲቆም ወይም ደግሞ እንዳይሳካ ማድረግ አቅሙ አላቸው ማለት ነው። ምክንያቱም ስለሚናበቡ አንተ የጸሎቱ የስግደቱ ንስሐ መግባት መቀበል ዘይቤው ወይም ደግሞ ሁኔታው ከሌለክ ኦልሬዲ እኮ ለእነሱ ስራ የተመቸክ ስለሆንክ ያን ያክል አይከብዳቸውም። ገብቷል። በጣም ለእነሱ ቀላል ነው። ተናቦ መስራት ቀላል ነው። እንዲሁም መመካከር ላይ ይጠበቅባቸው ይችላል። ምክንያቱም አንተ ላይ ያለው ራሱ በቂ ስለሆነ ማለት ነው ለአንተ ማለት ነው። ስለዚህ እዛ ቤት ስለገባ የአዛር አንተን ምናልባት ወደ ራሱ መጥራት ከፈለገ ወይም ደግሞ ወደዛ አገልግሎት እንድትገባ ከፈለገው አጠራጥሮ ወይም ደግሞ በሆነ ነገር አድርጎ ሊያስገባ ይችላል ተናቦ ማለት ነው። ግን የሌላ ሰው ዛር ተነስቶ ሌላ ይቀመጣል ለማለት ይከብዳል ማለት ነው። ምክንያቱም ኦልሬዲ አንተ ላይ ኦልሬዲ ተቀመጠ ስላለ ሌላ ተቀማጭ ላይቀመጥ ስለሚችል ማለት ነው። ስለዚህ ይናበባሉ ለሚለው ቃል ይናበባሉ። በደንብ ተናቦ ይሰራሉ። በደንብ ነው ተናቦ የሚሰሩት እነሱ ማለት ነው። የሰው ልጅ ነው የማይተጋገዘው የማይናበበው እንጂ ርኩሳን መናፍስት በደንብ ነው የሚናበቡት። ተናቦ በደንብ ስራቸውን ይሰራሉ ማለት ነው። እና እስኪ አንድ ወንድማችን አለ፣ እሱ የሚጨምርልህ ካለ ይጨምርልህ። ቅዱስ ወንድሜ እንኳን ደህና መጣህ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የክርስቶስ ቤተሰቦች በክርስቶስ ፍጹም የሰላምታ ቃል የጌታ የኢየሱስ ክርስቶስ ጸጋና ሰላም በሁላችን ላይ ይሁን። እንዲሁም የጌታችን የቅዱሳን መላእክት፣ የሰማዕታት፣ የጻድቃን፣ የመነኮሳት፣ የደናግላን በረከት ይደርብን። እንደምን ሰነበታችሁ? እንደምን ዋላችሁ? አሜን። የተመሰገነ ይሁንልን። ጥሩ ጥያቄ ነው የተነሳውም። ጥያቄ ያነሳው ወንድማችንም ቃለ ሕይወት ያሰማልን። ለምን መሰለ እንደዚህ ጥሩ ጥያቄዎች ሲነሱ የብዙዎችን ሕይወት ስለሚነኩ ብዙዎቹን ያስተምራሉ ማለት ነው። የተሰጡትም ከእህታችንም ከወንድማችንም እናንተንም ቃለ ሕይወት ያሰማልን። ጥሩ ማብራሪያዎች ናቸው። የሚጨምርልህ አነስ ያለ ነው። የሚጨምርልህ አነስ አድርጌ በመጀመሪያ አንድ ልታምነው የሚገባው ነገር አንተን የተከተሉ ለአንተ እኔን የተከተሉ ለእኔ ሆኖ የሚል ቃል አለ። ማለት ክርስቶስን የሚከተሉ ክርስቶስ ባስቀመጠላቸው ሕግና ስርዓት ተመርተው እሱ ባስቀመጠላቸው ልክ የሚሄዱ የክርስቶስ ከዛ ሕግና ስርዓት ወጥተው ደግሞ በኃጢአት መንገድ የሚሄዱትን ያንን ሕግጋት ያልፈጸሙት ደግሞ የሰይጣን እንዲሆኑ የሚል ቃል አለ። በቅዱስ ጳውሎስ መልእክት ላይ ደግሞ ምንም ይላል? መጋደላችሁ ከስጋና ከደም ጋር አይደለም የሚል ቃል አለ። ከጥልቁ መናፍስት ገዢ ከመናፍስቱ ዓለም ጋር ነው የሚል አለ። ስለዚህ ተጋድሎ እንዳለብንና ውጊያ እንዳለብን ቅዱስ ጳውሎስ ቃል በቃል ነግሮናል ማለት ነው። ማለት ምንድነው? በዓለም ሳላችሁ ምን አለ ክርስቶስ? ፈተና አለባችሁ። ማን ነው ፈታኙ? ማን እንደሆነ ደግሞ ራሱ ክርስቶስ ተፈትኖ አሳየን። ማን ፈተነው ክርስቶስን? መጽሐፍ እንደሚናገረው ሰይጣን ፈተነው። 3 ፈተናዎችን ፈተነው። 3ቱም ፈተናዎች በጥበብ አለፈ። እናንተም ከዚህ በኋላ እነዚህን ፈተናዎች እለፉ። ማንኛውም ባይዘው የሰው ልጅ ምድር ላይ ሆኖ የሚፈተናቸው ፈተናዎች ያፈታተኑ ሂደት ይለያይ እንጂ ከነዚህ ከ3ቱ የሚወጣ አይደለም። ስለዚህ የሰይጣን ዓላማ ምንድነው? ምድር ላይ ስንኖር እየታገለ እየፈተነ የራሱ እያደረገ ፈረሶቹ እያደረገ ወደ ንስሐ ሳንቀር የተፈጠርንበትን ዓላማ ሳንተገብር የተፈጠርንበት ዓላማ በሱ ትክ ነው የተፈጠርነው ማለት እሱ ያመሰግን ዘንድ ያከብር ዘንድ አሐዜ መንጦ ላይ ትቅሩ በእግዚአብሔር ተብሎ እግዚአብሔር እግዚአብሔርን ቤት የሚያጥን ተብሎ ከመላእክቱ ሁሉ በላይ ተደርጎ ቢፈጠር በመካዱ እናመሰግነው ዘንድ እንደ መላእክቱ ያለ እረፍት ለዛ ዓላማ ተፈጠርን። ይሄንን ምን ያረጋግጥልሃል መሰለ? ከሞት በኋላ ባለው ህይወት ክርስቶስ ከሞት በኋላ ባለን ህይወት ሲነግረን በምስጋና በእልልታ በዝማሬ እንደ መላእክቱ ቅዱስ ቅዱስ እያልን ነጭ ለብሰን ምስጋና ምግባችን ውዳሴ መጠጣችን ሆኖ እንደምንኖር ነግሮናል። ስለዚህ ለምስጋና እሱን ለማገልገል ለሱ ለመንበርከክ ለመስገድ ሆኖ ሳለ የተፈጠርነው ያን የተፈጠርንበትን ዓላማ እንድንረሳ እንድንተው ከዛ ያለ ንስሐ ያለ ጸሎት ያለ ጾም እንድንኖርና ድንገት ደግሞ ሰዓታችን ደርሶ ወደ ሲኦል እንድንወርድ ይዞን ሲኦል መግባት ነው የሚፈልግ። ባይዘው ሲኦል ለሰው ልጅ አልተፈጠረችም። ሲኦል የተፈጠረችው ለሱ ለሰይጣንና ለሰራዊቶቹ ነበረ። እሱ የሚቀጣበት ቦታ ነበረ። ግን እኛ ክርስቶስ ነፃ ፈቃዳችንን ላለመጋፋት ሲፈጥረን ነፃ ፈቃድ አለን። ባይዘው ክርስቶስ በመልካም መንገድ ብቻ አስገድዶ እየመራ ቢወስደን ይሄ ፍትሃዊ አምላክ አይባልም። የግዳጅ አምላክ በግድ አምልኩኝ የሚል ክርስቶስ ደግሞ የሚፈልገው ወደን ነው በፍቅር እንድንገዛለት ነው የሚፈልገው። ስለዚህ ነፃ ፈቃዳችንን አይቀማንም። ነፃ ፈቃዳችንን ተጠቅመን እሳቱን በመረጥን ቁጥር ወደ ሲኦል ከሱ ጋር እንድንወርድ ለማድረግ ይሄን ሁሉ መከራ ለማምጣት ምድር ላይ መልቶ ይገኛል።
መልቶ ይገኛል። ከሰው ሁሉ ቁጥር በላይ ሆኖ ይገኛል ማለት ነው። ስለዚህ ዋና ዓላማው ሰይጣን ምንድነው? እኛን ኃጢአት እያሰራ ወደ ሲኦል መውሰድ ነው ማለት ነው። ዓላማችንን እንድንረሳ ማድረግ ነው ማለት ነው። ስለዚህ ይቅርታ፣ ስለዚህ ዓላማችንን ረሳን ማለት ምን ማለት ነው? ጸሎት አቆምን፣ መስገድ አቆምን፣ ንስሐ አቆምን። እንዲሁ በእንዝላልነት አንተ ቅድም የጠቀስካቸው አሉ፣ ወርዷል መሰለኝ እሱ ቅድም የጠቀሳቸው አሉ። ይሄ የስም ክርስቲያኖች ወይም ደግሞ መስቀል ብቻ አድርገው የሚንቀሳቀሱ ክርስቲያኖች ሆነን በእንዝላልነት ያለ ጾም፣ ያለ ጸሎት፣ ያለ ስግደት ኖርን ማለት ዓላማችንን ረሳን ማለት ነው። ያም በማድረጋችን ብቻ ምን ሆነናል መሰለ? የተከፈተ በር ሆነናል ማለት ነው። በተከፈተ በር ላይ ደግሞ ማንኛውም ሊወጣ ሊገባ ይችላል። የሚያግደው ነገር የለውም ማለት ነው። ኢቭን የሚጠብቀን መልአክ እንኳን በእኛ መጥፎ ስራ ዝም ብለን በመጋደማችን፣ ጸሎት ባለማድረጋችን፣ ንስሐ ባለመግባታችን፣ በመቆሸሻችን፣ በተለያየ ቅጽበት በምንሰራው ኃጢአት የተነሳ ርቀቱን ጠብቆ ነው የሚጠብቀን። ምክንያቱም ንብ ከቆሻሻ ጋር ህብረት የላትም። እንደዛው የእግዚአብሔር መንፈስ ያረፈባቸው ቅዱሳን መላእክትም ከተዳደፈው ወይም ከቆሸሸው ቤተ መቅደሳችን ወይም ማንነታችን ጋር ህብረት አይኖራቸውም። እኛ ጸርተን ስንገኝ ብንቆሽሽ እንኳን በንስሐ ስንመለስ ነው እነሱ የሚቀርቡን ማለት ነውና የተከፈተ በር ስለሆነ የትኛው ምርኩስ መንፈስ እየመጣ ይገባል። ለምሳሌ ጸሎት ጾም ከሌለ አንድ ስድብ ስትሰዳደብ፣ በስራ አጋጣሚ በሆነ አጋጣሚም ስድብ ስትሰዳደብ ራሱ የሆነ መንፈስ እየገባ ነው። ይሄንን አስተው። ስለዚህ አንተ ውስጥም መንፈስ አለ ኦልሬዲ ማለት ነው። ያ ያለ ደግሞ ጭራሽ አምልኮ የሚካሄድበት ቦታ ላይ ስትሄድ ለጣዖት የተሰዋውን የበላ እሱ ራሱ ጣዖት አምላኪ ነው ይላል መጽሐፍ። ስለዚህ ያ ባዕድ አምልኮ የሚመለክበት ቦታ ላይ ስትገባ አንተ የተከፈተ በር ነህ ማለት ነው። አንተ ውስጥ ምን እንዳለ እዛ ባዕድ አምልኮ የሚመለክበት ላይ ያለ የመናፍስት ሰራዊት በሙሉ ማወቅ ይችላል። እንደፈለገ መግባትም መውጣትም ይችላል አንተ ጋር ማለት ነው። ስለዚህ ለምን የማይገባበት ምክንያት የለም። ምክንያቱም አንተን አታክ ማድረግ፣ በመንፈሳዊ ሕይወት ማዛል፣ ማድከም ስለሆነ የሚፈልገው ውስጥ ላይ ሺህ ከሚሊዮን ርኩሳ መናፍስት ሰራዊት ቢኖር እንኳን ተጨማሪ መግባቱ አይቀርም። ምክንያቱም ያለምንም ብርታት እንዲሁ በኃጢአት እንድትኖር ለማድረግ ስለሚፈልጉ ማለት ነው። ስለዚህ ኔቨር ከአንተ ጋራ ምንም አይነት ነገር ግንኙነት ሪሌሽን ይኖራቸው አይኖራቸው ሳይሆን ዋናው ያንተ ጥንካሬ ነው የሚወስነው። ባይዘው በመንፈሳዊ ሕይወት ጠንካራ ከሆንክ እኮ ከእናት ከአባቴ የመጣን ዛር እንኳን ውስጥ ያለውን እንኳን ማስወገድ ትችላለህ፣ እንኳን ሌላ እንዳይገባብህ ማድረግ ቀርቶ ማለት ነው። ስለዚህ የሚወስነው ሪሌሽን ብቻ አይደለም። አሁን እዚህ ጋር ስለ ሪሌሽን እያነሳን ያለነው ሁልጊዜም መዋረሱን እንድናውቅ ነው፣ መዋረሱን እንድንረዳ ነው። እኛ ምን ሰራን? እኛ በመልካም እየሄድን ነው፣ እያስቀደስን ነው፣ ጸሎት እያደረግን ነው፣ ክርስቲያኖች ነን። ስለዚህ ለምንድን ነው መንፈስ አታክ የሚያደርገኝ ብለው የሚከራከሩ ሰዎች አሉ። ግን ከቤተሰቦቻቸው የሚወርሱትም አለ። እኔ አለ ክርስቶስ ምን አለ? እኔ የትውልድን የልጁን በአባቱ የአባቱን በአያቱ እስከ 3 እስከ 4 ትውልድ ድረስ ኃጢአቱን እመራመራለሁ፣ ክፉ ሆኖ ያገኘሁትንም አልተወውም ብሎ ተናግሯል በመጽሐፍ ሉክ። ስለዚህ እነሱ የሚሰሩት ኃጢአት የተነሳ የገባ ርኩስ መንፈስ አንተ ጋር ተዋርሶ መወለድ እንደሚችል ማወቅ ነው። ያንን ለማሳወቅ ነው እንጂ መናፍስቱ እንዲገቡ እንዳይገቡ የሚወስነው ሪሌሽንሺፕ አይደለም። እህታችንም እንዳለች እነዚህ ርኩሳን መናፍስት ተናበው አንተ ውስጥ ያለውን እድልን አንብበው ምናምን ይሄ አሰራራቸው ነው። ልክ ናት። በዚህ መንገድም ሊሄዱ ይችላሉ። ከዛ ውጭ ግን ዋና ዓላማቸው ወደ ንስሐ እንዳትመለስ ስለሆነ ያለችንም ትንሽ ጥንካሬ ያለችንም ትንሽ እምነት ለማጥፋት ጨርሶውኑ ከእምነቱም ለማስወጣት ቢያንስ በስም ክርስቲያን ማተባርካ ጨርሶውኑም ግን ከዛ ለማስወጣት ደግሞ ሌላ ስራ ይሰራሉ እንጂ አርፎ አይቀመጡም። ይሄ ኦልሬዲ የኛ ነው ችግር የለውም ብለው አይቀመጡም። ስትሄድላቸው መጣላቸው እንኳን ከመጣሽ ማርያም ታምጣሽ ነው ዘለው መግባት ነው። ሰራዊቶቻቸውን ሰብስበው ማለት ነው። ይሞክራሉ፣ የማይሞክር የለም። አሁን ለምሳሌ አንድ መንፈሳዊ ሰው በመንፈሳዊ ሕይወቱ በጣም የበረታ የሚሰግድ የሚጸልይ ሰው አምልኮ የሚደረግበት ቦታ ቢሄድ ጭራሽ አይወዱም እኮ እንደዚህ አይነት ነገር አጋጥሞ ከሆነ ይጠሉሃል ሰዎች ማለት ነው። እነዛን ባዕድ አምልኮን የሚያደርጉ ሰዎች ቤተሰቦች ይጠሉሃል ባልሆነ ምክንያት። እነሱ መንፈሳቸው ውስጣቸው ያለው ርኩስ መንፈስ ስለሚጠላ ማለት ነው። ግን ደግሞ በዛ ልክ ካልሆነ ደግሞ አንተ የሚፈልገውን የምታደርግለት ከሆነ ወይም ደግሞ ከመንፈሳዊ ሕይወት የጸዳ ወይም የነጻ ንጹህ ከሆንክ ደግሞ አፕሮቻቸው መልካም ነው እና ወንድማችን ኖር ተቀላቀለን እንካ ከዚህ ነገር ያዝ ምናምን በዚህ ራሱ መለየት ትችላለህ። እና
ባይዘዌ ብዙ ጊዜ መጽሐፍም እንደሚመክረን መገኘት የሌለባችሁ ቦታ ላይ አትገኙ ብሎ ይመክረናል። ስለዚህ አለመገኘት የመጀመሪያው አማራጭ ነው። ቢያንስ ባለው ላይ ደግሞ ሌላ ተጨማሪ እንዳይጨመር ማለት ነው። ግን አስገዳጅ ምክንያቶች ካሉ ግን መንፈሳዊ ሕይወት ላይ እስከምትበረታ መጠበቅ። እኛ እኮ የቤተሰቦቻችንን የአቲቲውን ጨሌውን ባዕድ አምልኮውን ሙሉ ቤተሰቦቻችንን ስናስተው ጊዜ ጠብቀን ነው። እኔ በግሌ ማለት ነው ማድረግ ያለብኝን አደርግ ነበረ። ጌሾ ወቅት ነበር። ጌሾ ራሱ በእጅ ነበር መወቀጥ ያለበት። ያን ሁሉ ታረጋለህ። ምን እስከምበረታ ያን ሁሉ ሳረግ ነበር። ምክንያቱም ምን አለ መሰለ ያለ ብርታት እንዲሁ ሄዶ መንፈሳዊ ሕይወት ሳይኖረው አንድ የዘመዳችን ልጅ ማለት ነው ለምንድን ነው ይሄን ነገር የምታደርጊ ይልና ሄዶ ይሰብርባታል። ጽዋውን ምኑ መገልገያውን ማለት ነው። ወዲያው ነው ያበደው ያ ሰው። ወዲያው በሽተኛ ሆነ። ልብስ ጨርቁን ጣለ። እብድ ሆኖ መዞር ጀመረ። አታክ አደረገው። አየህ ለምንድን ነው? የተከፈተ በር ስለነበር ነው። የተከፈተ በር ስለነበር ተነስቶ አታክ አደረገ፣ ዋጋውን ሰጠ። ስለዚህ ይሄ እንዲያውም ለሱም መጠቀሚያ ሆነ። ምክንያቱም ሌሎቹ ያንን የተመለከቱ ሰዎች የያዙትን ነገር ጠበቅ አድርገው እንዲይዙ ይሄን ነገር መተው እንደሌለባቸው ከተውነው እንዲያመጣብናል የሚል እንዲያስቡና ይበልጥ ከዚህ ነገር እንዳይወጡ አደረካቸው ማለት ነው። ይሄን አደረከ ማለት ስለዚህ በመንፈሳዊ ሕይወት በርተተ ምን ብለህ ነው ይሄን ነገር የምታስወግደውና ካልበረታ የትም ቦታ ተገኝ የተገኘበት ቦታ ነው የሚወስነው። ስለዚህ ከዚህ አይነት ቦታ መራቅ ነው የሚኖርብህ። ስጋ ቤት የቆመ ውሻ ስጋ እስካልሰጠው ድረስ ካንተ አይደለም ወይ ስጋ ቤቱ እስካልተዘጋ ድረስ ካንተ አይደለም። ልክ እንደዛው አንተም መናፍስቱም ካንተ ጋር አይለዩም። በርህን እስካልዘጋ ድረስ የልብን በር እስካልዘጋ ድረስ አንተ ጋር ከማነፍነፍ ወደ ጎን አይሉም፣ ወይም ደግሞ ፊታቸውን አያዞሩም። በዛ ልክ ነው መረዳት ያለ። እንኳን እናንተ ራስህ ሄደህላቸው ቀርበህላቸው ይቅርና ማለት ነው። ስለዚህ ከመናበቡም ባለፈ ጭራሽ ክፍት ነህና ዘሎ ገብቶ አታክ ሊያደርግ ይችላል። ስለዚህ እንደዚህ አይነት ቦታዎች ላይ ለመገኘት እነዛንም ሰዎች መክረው ከዛ ሕይወት ለማስወጣት ከፈለግ መጀመሪያ ራስህ ላይ መስራት ይኖርብሃል። ራስህ መንፈስ ቅዱስን መሳብ ይኖርብሃል። በምንድነው? ቀላል ነው። ንስሐ በመግባት ስጋው ደሙን በመቀበል አዘውትረህ ሳታቋርጡ ጸልዩ ነው እኮ ያለው። ሳታቋርጡ አስምርባት። ሳታቋርጥ በመጸለይ በመስገድ እነዚህን መንፈሳዊ ልምምዶች በማድረግ አስራትን በማውጣት የሚጠበቅብህ ምግባርን በመጠበቅ አይደለምና ባዕድ አምልኮ የሚመለክበት ላይ ይቅርና ማለት ነው ሐሜት የሚታማበት ቦታ ላይ በመገኘት ራሱ የሐሜት መንፈስን ትሰበስባለህ። ክፉ የሚሰራበት ክፉ ጭፈራ ቤት፣ ቢራ መጠጥ ቤት፣ ዝሙት ቤት የማንገባው ለምንድን ነው? አትግቡ የሚባለው ለምንድን ነው? አየህ ከዛ ያለው መንፈስ እየተነሳ አንተ ጋር ስለሚዋረስ ገባ። እንኳንና እንዲሁም ጭራሽ ስፕሪቱ በግልጽ የሚመለክበት ቦታ ላይ ሂደ ይቅርና ማለት ነው። ስለዚህ መናበብን በደንብ አንተ ውስጥ ያሉት እነዚያ ይናበባሉ። አንተ ውስጥ ባይኖር እንኳን አንተ የተከፈተ በር ስላለ ከዛ ተነስተው የመግባት እድላቸው 99% ሰፊ ነው። ምክንያቱም እንደ ጋሻ በርህን ዘግቶ የሚጠብቅህን ቅዱስ መልአክ አርቀዋል ካንተ በምን ስራህን ባለመወጣት ሕግን ባለመተግበር ማለት ነው። ክርስቶስ የሰራልን ሕግ ባለመተግበር ከመንፈሳዊ ሕይወት በመራቅ ከንስሐ ሕይወት በመራቅ ከቅዱስ ቁርባን በመራቅ ፍትሐ ነገሥቱ እኮ ማለት ነው ስለ ቅዱስ ቁርባን ሲያወራ አንድ ሰው ቢያንስ መቆየት ካለበት 40 ቀን ነው ይላል። ቅዱስ ቁርባን ሳይቀበል ማለት ነው። በየ40 ቀኑ ቢያንስ በጣም ቆየ ቢባል በየ40 ቀኑ መቀበል አለበት ይላል። ያን ሁሉ ግጋት ረስተን እንኳን በየ40 ቀኑ ይቀርና በልጅነታችን የተቀበልን አለን እኮ ክርስትና ስንነሳ የተቀበልን አለን። እስከዛ ውጭ አልተቀበልን ብዙዎች አለን። እንደዛ እየኖርን ምንም አያመጣም። ይሄ መዳፈር ነው፣ የክርስቶስን ኃይል መዳፈር ነው። ምክንያቱም እየተጠበቀ በክርስቶስ ጥበቃ ውስጥ ስላልሆን ማለት ነው። መንፈስ ቅዱስ ወደ አንተ የሚመጣው እግዚአብሔርም ቅዱሳን መላእክቶቹን ልኮ የሚጠብቀ አንተ የሚጠበቅብን ስታደርግ ነው። ነፃ ፍቃድን ተጠቅመ ማለት ነው። ግን ነፃ ፍቃድን ተጠቅመ አንተ ርኩሰትን ወደ ዓለማዊን ወደ መንፈሳዊን ረስተህና ጥለህ እየሄድክ እሱ በግድ ሊጠብቅ አይችልም። የግዳጅ አምላክ ስላልሆነ አልመረጥከውማ። ካልመረጥከው አይመርጥህም፣ ስትመርጠው ይመርጣል። ስለዚህ በዚህ ልክ ነው እንድትረዳው የምፈልግ። በተቻለን አቅም መንፈሳዊ ሕይወት ውስጥ ሆነን እንኳን ከእንደዚህ አይነት ቦታዎች ላይ ልንርቅ ነው የሚገባ አይደለምና ምንም መንፈሳዊ ሕይወትና መንፈሳዊ ልምምድ ሳይኖረን ይቅርና ማለት ነው። ይህን ለማለት ነው። አመሰግናለሁ። ብዙ ጊዜ ያስኮ መሰለኝ ወንድሜ፣ ይቅርታ። እንግዲህ ቃል ታሰማልን ወንድማችን፣ በእውነት ቃል ታሰማልን። እግዚአብሔር አምላክ ያለው ዘመንን ይባርክልን። በጣም እናመሰግናለን። በጣም ብዙ የተማርኩብህ ያለ ወንድሜ ነህ። እግዚአብሔር አምላክ በሞገሱ ይጠብቅልን።
እንትን የሚል ነገር የለውም፣ የሚጣል ነገር የለውም። እንግዲህ እንደሰማችሁት ነው ማለት ነው። እንኳን አይደለም እስካሁን ያወራ ወንድማችን ቀርቶ አይደለም እዚህ እንኳን ለመወያየት ለመመካከር እንኳን ስንመጣ አንድ ሰው ጥያቄ ያለኝ ብሎ መጥቶ እንደዚህ ተቸገራለሁ ሲለኝ እኔ አድርጌ ያለፍኩትን ነገር ስለመከርኩት ብቻ ያ ሰው ያለው መንፈስ እኔ ጋር መጥቶ ሊፈትነኝ ሊያስቀየኝ ይችላል ማለት ነው። ይሄ ነገር ግልጽ ሆኖ መታየት አለበት። እንድታውቁትም ነው ደግሞ መምህራኖች በብዙ ጊዜ ይፈተናሉ። በተለይ መምህር ተስፋዬ፣ መምህራችን መምህር ከመምህር ወንድሙ ነቀሴ ነው። ሁሉም ሰው እነዚህን ሰዎች ለምን ረዳችሁ፣ ለምን አገዛችሁ ብሎ የርኩስ መንፈስ እነሱን ይፈትናቸዋል። ግን የሚያምኑት እግዚአብሔር አምላክ ስለሚጠብቃቸው፣ ስለሚጸልዩ፣ ስለሚሰግዱ በመንፈሳቸው በህይወታቸው ወይም ደግሞ በአምልኮት ህይወታቸው በጣም ጠንካራ ስለሆኑ ይህን ነገር ስለሚጋፈጡት እንጂ በነገራችን ላይ እዚህ ላይ እንኳን ቁጭ ብሎ መወያየት ዋጋ ያስከፍላል ማለት ነው። ዝም ብሎ እንዳይመስላችሁ ማለት ነው። ነገራችን ላይ ይሄ ርዕስ ቀላል ርዕስ አይደለም። ምክንያቱም ለስንት ዘመን ተቀምጦ የነበረውን ወይም ደግሞ ሲጠቀምበት ሲገለገልበት የነበረውን ነገር እንደ መንጠቅ ስለሆነ የሚሰማው አንተ ማን ሆነህ ነው እኔ እስከዛሬ ያሳደግኩት አሳድጌ እኔ ቀርጬው አንተ ማን ስለሆንክ ነው የምትመክረው፣ አንተ ማን ስለሆንክ ነው የምታገሰው ብሎ መጥቶ ማለት ነው እኔ ለሰቃየኝ ወይም ደግሞ ፈተና ሊያበዛብኝ ይችላል ማለት ነው። ግን ያንን ነገር በእግዚአብሔር አምላክ እንደሚሻር እንደሚሄድ መቋጠር እንደምንችል በራሴ ከዚህ ከካሜራ ጀርባ ባለው የአምልኮት ህይወት ጽናቴ በዛ ተማመኜ በእግዚአብሔር አምላክ ተማመኜ እንጂ በነገራችን ላይ ይህም ነገር ዋጋ ያስከፍላል ለማለት ፈልጌ ነው። ወንድማችን እንኳን አይደለም ሰው ቤት ሄደ እንኳን እዛ ተገኝተ አይደለም እዚህ ላይ እንኳን ማውራቱ መነጋገሩ በስልክ ሰውን መምከሩ ማለት ራሱ ፈተና አለው። ፈተና ያበሳል ማለት ነው። ግን ይሄ ሁሉ ነገር ተቋቁሞ መቼም እኛ የቀመሰት ነገር ሌላ ሰው መቀመስ አለበት ተብሎ እንጂ በነገራችን ላይ ቀላል አይደለም። ፈተና አለ። መምህራኖቻችንም በየዕለቱ የሚሰደቡት የሚገፉት የሚጠሉትም በእንደዚህ አይነት ምክንያት ነው። በቃ ሰውን በሚያግዙበት ሁኔታ በሚፈውሱበት በሚያነቁበት ታይም እንዴት ታናቃላችሁ እኛ ይዘን የነበረውን ሰልጠንበት የነበረውን እንዴት ታስለቅቋላችሁ በሚል በጣም ብዙ ጠላቶች ብዙ ሰዎች ያስነሳባቸዋል ማለት ነው። ስለዚህ እንኳን ቦታ ተገኝታ አይደለም በዚህም መልኩ ሊፈትን ይችላል ማለት ነው። ይህን ያክል ነው ርኩስ መናፍስት የሚፈትን ወይም ደግሞ ሰውን ለማጥቃት የሚሄድበት መንገድ በጣም ቅርብ የሆነው በዚህ አንጻርም ነው ማለት ነው። የተረጋጋ እረፍት ብቅ የሚለው እግዚአብሔር ተከፈት ተከፈት እግዚአብሔር ተከፈት